መረዳቱን ጥሩ መረዳት ያልተጠየቀ ለምን ያልተጠየቁን መልሰህ ጀምርክ? ሸልፈኛው እኔ በቂ የሆነ ነገር ይዟል አልያዘም አይደለም። አንድ ሰው መጽሐፍ ቅዱስን ያለምንም አባት አልፈልግም ብሎ አባቶችን ወደዛ አድርጉልኝ ብሎ እንደዚህ ወራሴ መጽሐፍ ቅዱስን አነባለው ለመዳን የሚያስፈልጉ ነገሮችን ከመጽሐፍ ቅዱስ ላይ በራሴው ያለ አባቶች ማለት ነው አንብቤ ደርሳለሁ። ያለ አባቶች ግልጽ ናቸው ለኔ። በዚህ ደረጃ መጽሐፍ ቅዱስ በቂ ነው በራሱ ብቻውን። ሪሰርቸር ነው የጠየቀኛለው። ሪሰርቸር ነው የጠየቀኛለው። ምክንያቱም መጽሐፍ ቅዱስ መተርጎም ያለበት በቸርች ውስጥ ስለሆነ ሰውየው ሪሰርቸር ነው። በቃ ሄደ ቁጭ ብዬ አባቶችንም አልፈልግም ቁጭ ብዬ ሪሰርች ላድርግና ነገረ ድነታዊ አስተምሮ እስኪ ሊድረስ የሚለውን ሰውዬ ነው። በአጭሩ ያለ አባቶች መጽሐፍ ቅዱስን ብቻውን እንዲሁ ነጠሉ ማለት ነው። ያለ አባቶች ከአባቶች ውጪ መጽሐፍ ቅዱስን አንብቦ ለድህነት የሆነውን ነገር ሁሉ መረዳት ይችላሉ። የሥላሴን ትምህርት ሊሆን ይችላል፣ ነገረ ስጋዌ ሊሆን ይችላል፣ የድህነት ትምህርትን ሊሆን ይችላል። ውስጡ የሚያስፈልጉ ልናቃቸው ትርጉም መጀመሪያም ኮሙናል ኢንተርፕሪቴሽን ነው በቸርች ውስጥ የሚተላለፍ እንጂ ኢንተርፕሪቴሽን ሶላ ስክሪፕቹራ የግል ኢንተርፕሪቴሽን አይደለም የሚያወራው ስለ ኢንተርፕሪቴሽን ከሆነ ስለዛ መጽሐፍ ቅዱስ ብቻውን በቂ አይደለም ለዚህ ጉዳይ። አይ ጥያቄው ነው የተሳሳተ ያልኩት። አይ ጥያቄው የተሳሳተ አይደለም። ጥያቄ እኮ ምን መሰለ መጽሐፍ ቅዱስ ያለ አባቶች ብቻውን በቂ ነው አይደለም። ማለትም መሰረታዊ ትምህርት በቂ ነው። መጽሐፍ ቅዱስ በቂ ነው። ወደ ሰዎች ካላመጣ መጽሐፍ ቅዱስ አባቶች ሳይጨመሩ ብቻውን በቂ ነው። አንዴ ቆይ ኦኬ፣ አባቶች ሳይጨመሩ ብቻውን በቂ ነው። ስለዚህ አንድ ሰው አባቶችን አልፈልግም ብሎ አባቶችን ሙሉ በሙሉ ትቶ መጽሐፍ ቅዱስን ብቻዋን ነጥሎ ቢያነባት በቃ ለሱ በቂው ነው ማለት ነው። ጎበዝ። ስለዚህ አሁን ምንድን ያደረከው እኔ መጽሐፍ ቅዱስ በቂ የሚለውን ተስማማንና አሁን ደግሞ ወደ አንድ ግለሰብ ነው ያወጣው አይደለም እኔ ሲጀመር ያንን ከዚህ ውጭ መች ጠየቅኩና አንተ እኮ አሁን ያልተጠየቅኩን እየመለስክ እኮ ነው ችግር የሆነው። አየህ፣ ስለዛ መጀመሪያ የምትመልሰው ከዚህኛው ከዋናው ጥያቄ ልዩ እንደሆነ አንተም አሁን መሰከርክ። ምክንያቱም እዛኛው ላይ ተስማማንና እዚህኛው ላይ ካልክ አሁን ይለያያል ማለት ነው አይደል? ያኛውን ተወርሰው የጠየቅኩት ምንድነው አንድ ሰው መጽሐፍ ቅዱስን ብቻውን ያለ አባቶች እንደዚሁ አንብቤ እውነታ ላይ መድረስ እችላለሁ ማለትም ለድህነት የሚያስፈልጉኝ ነገሮች በግልጽ ተቀምጠውልኛል፣ ምንም አባት ሳያስፈልገኝ ብቻውን በቂ ነው መጽሐፍ ቅዱስ ለኔ ቢል ትክክል ነው አይደለም? በዛ ደረጃ መጽሐፍ ቅዱስ ብቻውን በቂ ነው አይደለም? እሺ፣ በግለሰብ ደረጃ መረዳትን ሶላ ስክሪፕቹራ አስቀምጥም። ሶላ ስክሪፕቹራ የሚያስቀምጠው እኔ ሶላ ስክሪፕቹራ ምን ያስቀምጣል አላልኩም። ከዚህ አንጻር መጽሐፍ ቅዱስ ብቻውን በቂ ነው አይደለም። ትርጉም በቤተ ክርስቲያን ውስጥ ነው ወዳጅ ወይ ችግር የለም። አይ ትርጉም በምንድን ነው ሰውየው ምንድነው የሚቀበለው ሳይሆን አሁን መጀመሪያ የጠየቅኩት መልስልኛ። መጽሐፍ ቅዱሱ ከዚህ አንጻር ከአባቶች ውጪ ብቻውን በቂ ነው አይደለም? ስለዚህ ወይም ደግሞ በቀላሉ አንድ ሰው መጽሐፍ ቅዱስን አንብቦ ክርስቶስን ወይም ደግሞ የመዳን ገብቷል። ጥያቄ ግን ልትመልሱ አልቻልኩም። ከይቅርታ ጋር ማለት ነው የነገርኩህ እኮ ነው። ሰውየው መጽሐፍ ቅዱስን አንብቦ የመዳን እውቀት ላይ ሊደርስ ይችላል ወይ? ሊደርስ ይችላል አይችልም አይደለም? እንደዚህ አይነት ፖሲቢሊቲዎች እንግዲህ ሊኖሩ ይችላሉ። ይህን ኬዝ የሆነ ሰው ሊደርስ ይችላል። የሆነ ሰው ደግሞ ይኸው ስላሴን ክዶ አይተነዋል። በጣም በርካታ ህዝብ መጽሐፍ ቅዱስን አንብቦ ነው እኮ ስላሴንም ሲክድ ያየ ነው። እሱን አይደለም የኔ ጥያቄ። እኔ አሁን ቀጥታ አይደለም የሚክደው በትራዲሽን ነው። ቆይ ወዳጅ፣ እንግዲህ አሁን በትራዲሽን ያልከውን ቆይ እንመጣበታለን፣ ችግር የለውም። የኔ ጥያቄ ምንድን ነው? አንድ ሰው መጽሐፍ ቅዱስን ይዞ አባቶችን ሙሉ በሙሉ አስወጥቶ መጽሐፍ ቅዱሳን ብቻ በማንበብ ወደ እውነት እና ለድህነት እንደዛ በቂ ነው ቢል ትክክል ነው ወይ? መጽሐፍ ቅዱስ አሁን እሱ ሰውየው በሚለው ደረጃ ከአባቶች ውጪ ብቻውን በቂ ነው ወይ? ትክክል አይደለም። ስለዛ መጽሐፍ ቅዱስ ከአባቶች ተለይቶ ብቻውን በቂ ሊሆን አይችልም የሚለውን እንግዲህ ከፕሮቴስታንቶች አሁን ላይ ያሉት ቢያንስ ኮንፌስ ካደረጉ ታዲያ እግዚአብሔር ይመስገን አንልም። ግን ክሪድህን ግን ላሳየህ። መጀመሪያም አይደለም መጀመሪያም ያለን ያለው ያለ አይደለም ላሳየህ እና ላሳየህ ከራስህ ያለ ነው። ሶላ መጽሐፍት መተርጎም ያለባቸው ስለ ትርጉም ከሆነ መተርጎም ያለባቸው ምን እንደሚል ላሳየህ። አንተ ኮንፌሽን ወይስ ሚኒስተር ኮንፌሽን አውጣልኝ። ኮምፒውተር መክፈት ስለማልችል ወይስ ሚኒስተር ኮንፌሽንን አውጣውና ላሳየህ ምን እንደሚል። እኔም አልከፍትም፣ ምናልባት አንተ ክፈት ነው። አንዳችሁ አውጡ። እሺ አንዳችሁ አውጡ። እኔ አሁን ስለማልችል ነው። ቃሌ ከቻልክ ቃሌ እናስቸግረው። አሁን ተመልከቱ። የዌስት ሚኒስተር ኮንፌሽን
የለንደን ባፕቲስት ኮንፌሽንንም አሳያችኋለሁ ምን እንደሚል። አሁን ላይ ግን ቢያንስ አሁን ላይ ያሉ ፕሮቴስታንቶች መጽሐፍ ቅዱስ ብቻውን ያለ አባቶች በቂ አይደለም ተብሏል። ኮንፌሽኑን ለምን እኔ ቀድሜ ያላብራራልም? አራት አብራራው እናነበዋለን። አንተ ማን አብራሪ አድርጉ ሸልፈኛው እናነበዋለን። ምንም መብራራት እኮ አይሻም እንደዚህ ነገር ደግሞ። እሺ ኮንፌሽኑን መክፈት የሚችል ሰው አለ ወይ? ቃሌ ወይ እሱን ክፈቱልን። ግን እንዳትረሱ መጽሐፍ ቅዱስ ምን ላይ ላውጣለህ ያለ አባቶች ብቻውን በቂ አይደለም የሚለው እንዳይረሳ። እሺ ያልን ያለ ነው መተርጎም መጽሐፍ ቅዱስ ሲተረጎም መጽሐፍ ቅዱስ አባቶችን ጭምር መሰረት አድርገን ብቻውን በቂ አይደለም። በአጭሩ እንደዛ ነው ያልከን ቃል በቃል ሸልፈኛው እሱ በቂ ነው በቃ። እሺ ዌስትሚኒስተር ኮንፌሽን የመጀመሪያው ትርጉም አምጣው ነው ችግር የለም። እሺ ስለ ትርጉም ምንድን ነው የሚለው? ስለ ትርጉም እና ላሳየህ እኮ ነው መጽሐፍ ቅዱስ ላሳየህ ነው ወዳጅ። ስለ ትርጉም ምናምን አሁን መጽሐፍ ቅዱስን ቀጥታ አንድ ሰው ያለ አባቶች አንብቦ ወደ መዳን ትምህርት ወይም ደግሞ ለድህነት የሚያስፈልገውን ቢያንስ ማለት ነው በራሱ እንደዚህ ማወቅ ይችላል አይችልም? አባቶችን ሳይጠቀም እሱን ይችላል። ያለ አባቶች አይደለም ይችላል አልክ ደግሞ አይደለም። አንተ እኮ ነው ኳሊፊኬሽን ቀያይር። አንድ ጊዜ ግን እንትን ሚስአንደርስታንዲንግ እየመጣ ስለሆነ ኳሊፊኬሽን ጋር ስትቀያይር መሀል አትግቡ። አንዴ ቆይ እኔ ምንም አሁን እሺ ጋይስ መሀል መግባቴ ሳይሆን አንዴ ጋይስ አይግዴም ከሸልፌክስ ጋር ነው የሚያወሩት። ስለ መጽሐፍ ቅዱስ በቂነት ወይስ ደግሞ ስለ ሰዎች አረዳድ የሚለው ኳሊፋይ አድርገው ቢቀጥሉ ጥሩ ነው። ችግር የለም። ሸልፈኛው ከቃሌ ጋር ያወራ እባክህን ሸልፈኛው ስማኝ፣ ከቃሌ ጋር ያወራ እባክህን ስማኝ በጌታ ችግር የለም። ከሁለት አንዳችሁ የፈለጋችሁት ሰው መርጣችሁ ማውራት ችግር የለውም። ከሸልፌክስ ጋር ስለሆነ የጀመራችሁት ኦኬ ችግር የለውም። ከሱ ጋር ታወራላችሁ። ግን አሁን ዋናው ይሄኛውን ነገር ክሊር አድርጉልን እና ሄዱ። የሰዎችን አረዳድ ነው ወይስ ደግሞ የመጽሐፍ ቅዱስን በቂነት ነው? እስቲ ከሁለቱ የትኛውን ነው ለይቼ ስላስቀመጥኩት ነው። ችግር የለውም። መጽሐፍ ቅዱስ ብቻውን በቂ ነው የለውም። መረዳት ከሆነ ግን ያለ አባቶችን መሰረት አድርገን እንተረጉማለን ብያለሁ። ሁለታችሁም እያወራችሁ ነው። ሁለታችሁም ማውራት ይቻላል፣ ይፈቅዳለሁ። ግን ሳታስረዝሙ ማለት ነው። የተረሳ ሀሳብ ሲኖር አንዳችሁ ያነሳችሁት ግን አንደኛው ምናልባት ለምንድን ነው የሳከው? ውይይቱ ስለሆነ እንጂ እኔ መሀል አልገባም። እናንተ ታወራላችሁ፣ ችግር የለውም። ፍሪ ዲስከሽን ስለሆነ ችግር የለውም ብዬ ነው። ካልተፈለገ ሁለታችሁ ነው የምታወሩት። ግን ኳሊፊኬሽኑን ብቻ አስቀምጡልን ነው ዋናው ጉዳይ እሱ። ምንም ችግር የለም። እሱን አስቀድመን እኮ ተናገር ነው። በግልጽ ነው የጠየቁት። ምን አይነት ጥያቄ ነው ያስቀመጥኩት? አንድ ሰው መጽሐፍ ቅዱስን ቢይዝ አልኩኝ። ተመልከቱ ጋይዝ፣ መጽሐፍ ቅዱስን ቢይዝ እና ምንም አባቶችን ሳልጠቀም እንዲሁ መጽሐፍ ቅዱስን ብቻ አንብቤ ለድህነት የሚያስፈልገው ነገር ግልጽ ነው። በቃ መጽሐፍ ቅዱስ ላይ ያለ ምንም የአባቶች እርዳታ አንብቤ መድረስ እችላለሁ። መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ቢል በዛ ደረጃ መጽሐፍ ቅዱሱ በቂ መሆን ይችላል ወይ ስለው አይ ትክክል አይደለም ይሄ እንደዛ ካላ ነው። ስለዚህ ስለ አረዳድ ነው ማለት ነው። ስለ ሰውየው አረዳድ ቃሌ ነው ሸልፈኛው ነው እያወራ ያለው። አይ ኖ ክሊር ለማድረግ ብቻ ነው ስለ ሰውየው አረዳድ እንጂ ስለ መጽሐፍ ቅዱስ ግባ ቃሌ አንተ ግባ። ሸልፈኛው አይ ቆይ አይደለም ሸልፈኛው አረፍ በልና ቃሌ ቀጥል። እሺ አይ በጣም እየገባህ ስለሆነ ያው ለውጥ የለውም። ሸልፌክስ ትፈቅዳለህ? ልግባ ፈቃድህ ነው። አይ ችግር የለም። ምን ያህል ችግር የለውም። እሺ ግን ስለጀመርን ምናልባት ሚስ አንደርስታንድ እንዳያደርግ እኔ እሱን ፈርቼ ነው። እናንተ ጨርሳችሁ ነው የገባ አሪፍ ነው። ምንም ችግር የለም። እሺ ቀጥል። እሺ ስለዚህ አንድ ሰው እኮ ነው የሚያወራው። አንዳችሁ ተጠብቁ ማለት እንዳለው 5 ደቂቃ ወስዳችሁ 2 ደቂቃውን ቃሌ 2 ደቂቃውን ሸልፈኛው መውሰድ ይቻላል። መተጋገዝ ይቻላል። እንደዛ ችግር የለብኝም ብያለሁ። እንደዛ ስልኩ ንቀት እኮ አይደለም። ምንም አንዳችሁ የራሳችሁት ነገር ካለ አንዳችሁ ብትሞሉት ምንም ችግር ሳይለው ነው ለኔ። አይ ከአንድ ሰው ጋር ብቻ ተወያይ ካላችሁ ችግር የለም። ከአንድ ሰው ጋር ብቻ ወያያ አይ ዳዝ ማተር ከሱ ጋር ቀጥሉ። እኔ ኳሊፊኬሽኗን ብቻ ለመጠየቅ ነው የገባሁት። ከአንተም ሳይሆን ከሱ ለመጠየቅ ነው ከሸልፌክስ እንጂ ችግር የለም። እሺ ስለዚህ አሁን መጽሐፍ ቅዱስ አንድ ኦርዲነሪ ሰው ለድህነት ጉዳይ አንበቦ ማለት የሆነ መጽሐፍ ቅዱስ ማለት ነው። ለምሳሌ አንድ ሰው አንበቦት ለድህነት የሚያስፈልገው ነገር እዛ ውስጥ ግልጽ ነው። ለየትኛውም ሰው ቢያነበው በዛ ደረጃ ብቻውን በቂ ነው ያለ አባቶች ወይስ አይደለም? መጽሐፍ ቅዱስ ያለ አባቶች ግልጽ ከመሆኑ አንጻር ነው ያልኩት እኔ። ከክላሪቲ አንጻር፣ ከግልጽነት አንጻር
ፕላስ ደግሞ ሰፊሺየንሲው አለ። አንድ መጽሐፍ ቅዱስ ያለምንም የአባቶች ትርጓሜ ያለምንም ያው ስሙ በደንብ ጋይስ መጽሐፍ ቅዱስ ያለምንም የአባቶች ትርጓሜ ለድህነት በሚያስፈልጉ ጉዳዮች ላይ ብቻውን በቂ ነው አይደለም ለሰዎች። ኮንፌሽኑን ያነበብክ ጥያቄን መልስልኝ። እሺ ጥሩ። ምክንያቱም ልክ ላነበው ኮንፌሽኑ ሊነበብ ሊወጣ ሲል ሀሳብ እየቀየርክ ስለሆነ አሁን ጥያቄ ምንድነው? እስቲ ልገመላቸው። እስቲ ጥያቄን መጽሐፍ ቅዱስ አንተ ድገምና እሺ። ስለዚህ እየሰማህ አይደለም ማለት ነው። እሺ በደንብ ስማ። ጠያቂ ስለሆንክ ማለት ነው። ጠያቂ ነኝ ማለት አንድ ጥያቄን 18 ጊዜ ደግማለሁ ማለት አይደለም። እሺ በደንብ አድርገህ ስማ፣ አሁንም እንዳትረሳው ማለት ነው። መጽሐፍ ቅዱስ የድህነት ጉዳዮች ላይ ለድህነት የሚያስፈልጉ ወይም ደግሞ ሰዎች ሊያውቋቸው የሚገቡ ጉዳዮች ነገሮች ሁሉ ላይ ያለምንም የአባቶች ትርጓሜ ለአንድ ኖርማል ሰው ብቻውን መጽሐፉ በቂ ነው አይደለም? እሺ ጥሩ። አሁን ያለምንም አባቶች ትርጓሜ የሚለውን ያዟት ጋይስ። ኮንፌሽኑ በኋላ ያሳየናል። ያለምንም አባቶች ትርጓሜ ነው የሚለው። ያለምንም የአባቶች ትርጓሜ ብቻውን በቂ ነው አይደለም? ኦርዲነሪ ዩዝን ተጠቀመው። ኦርዲነሪ ዩዝ ውስጥ ደግሞ ጤናማ የሆነውን አተረጓጎምን ተጠቀመው ይላል። ስለዚህ ኢን ኦርዲነሪ ዩዝ ከተጠቀመ ሰፊሽንት የሆነውን የመዳን እውቀት ያገኛል። ኦርዲነሪ ዩዝ። ስለዚህ አሁን ያለ አባቶች ትርጓሜ ብቻውን መጽሐፍ ቅዱሱ ከዚህ አንጻር ግልጽ ከመሆኑ አንጻር ብቻውን በቂ ነው ወይስ አይደለም? አባቶች ኦርዲነሪ ዩዝን ይጠቀማል በኢንተርፕሪቴሽኑ ጊዜ ስናፍታትን አባቶች እንዲጠቀማሉ ምናምን አላልኩም። እያልኩ ያለሁት ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ከመሆኑ አንጻር ይሰጣል አይሰጥም አላልኩም። ያለ አባቶች ብቻውን በቂ ነው አይደለም? ብቻውን ያለ አባቶች ትርጓሜ በቂ ነው። መጽሐፍ ቅዱስ ያለ አባቶች በቂ ነው። አሁን እንደምንም ዳርዳር ብለህ መጽሐፍ ቅዱስ ያለ አባቶች በቂ ነው አይደለም ያልከኝ? ያለ አባቶች ትርጓሜ ግልጽ ከመሆኑ አንጻር ብቻውን በቂ ነው አይደለም? ለኖርማል ሰዎች በቂ ነው። ስለዚህ አሁን ግልጽ ከመሆኑ አንጻር አየህ፣ ቅድም ብቻውን በቂ አይደለም ብሎ ነበረ። የኮንፌሽኑን ግን ኳሊፊኬሽን ተቀያየርክ፣ እኔም ቀያይርልሃለሁ። እስቲ ኳሊፊኬሽን ምንም አልቀየርኩም እኮ ወዳጅ። እሺ ቆይ በደንብ ስማ። መጽሐፍ ቅዱስ ያለ አባቶች ትርጓሜ ሳይኖር በቂ የሆነውን የመዳን መንገድ ላልተማረው ሰው መስጠት ይችላል ወይ? አዎ በትክክል። ያለ አባቶች ትርጓሜ ላልተማረ ሰው ሳይቀር ኢማጂን፣ ላልተማረ ሰው ያለ አባቶች ትርጓሜ እንኳን እንዲሁ መስጠት ይችላል። በቃ በዚህ ደረጃ የመዳን እውቀትን በተመለከተ ስለዚህ አባቶች ታዲያ ምን አባቶች ምናምን እያላችሁ ለምን ታዲያ ታዝጉናላችሁ? ሸልፈኛው ማለት ምን ይሰራል? አባቶች ለምን የምጠቅሰው ብቻውን በቂ ከሆነ በደንብ አድርገህ ስማ ወንድም። ያወራን ያለ ነው ስለ መዳን እውቀትን ስለማግኘት ነው። ከዛ በኋላ እነዛ ትምህርቶች መብራራት አለባቸው። ትርጉም የመዳን እውቀት ላይ የሚያስይዘህ ከሆነ መጽሐፍ ቅዱሱ እንግዲህ የመዳን እውቀት ለምሳሌ የሥላሴ ትምህርት ግዴታ ነው። ሰው ለመዳን የሚያስፈልገው እውቀት ነው። የሥላሴ ትምህርት፣ የስጋዊ ትምህርት፣ የድህነት ትምህርት ለምሳሌ ሚስጥራት ላይ ሊሆን ይችላል፣ ጥምቀቱ ላይ፣ ቅዱስ ቁርባን ላይ፣ ሌሎችም ላይ ትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ላይ መጽሐፍ ቅዱሱ ያለ አባቶች ብቻውን በቃ በበቂ ሁኔታ የሚሰጠው ከሆነ አባቶች ዶክትሪን ወይም ደግሞ ቆይ ዶክትሪን ሳይሆን ምንድነው ጳውሎስ ሰዎችን ወንጌል ሄዶ ሰብክ የነበረው? አሁን የተባለ ያለው ምንድነው? ፕሌን የምንለው ትምህርት ምንድነው የሚለው ነው። ምንድነው ወንጌል? ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ የተቀመጠው ግልጽ ነው። ሰዎች ለማመን ወደ ክርስትና ለመጨመር በቂ ነው። እሱ ደግሞ አንድ ቆሮንቶስ ምዕራፍ 15 ላይ ይቅርታ፣ እዚህ ላይ እንዳታልፈው። አንድ ቆሮንቶስ 15 ላይ ያለው በቂ ነው። አንድ ሰው ወደ ክርስትና ለመምጣት በስላሴ ማመን አይጠበቅበትም። አሁን ምንድነው ስላሴ ስንል ትምህርቶቹ ተርሞችም በኋላ ወደ ቸርች ውስጥ ገብቶ ሰው ለዛ ነገር ይጠቀማል። ከዛ ውጭ ግን የተለየ አይነት ትምህርቶቹን ወይም ደግሞ ቃላቶቹን ማወቅ አለበት አይደለም። አንድ ተቋርጦብኝ ነበረ። ተመልሻለሁ። አሁን ተመልሳለሁ። እሺ እያልኩ ያለሁት ምንድነው? አንድ ሰው ይሄ ስላሴ የምትለዋን ቃል ምናምን ተርሙን አይደለም ግን ሐሳቡን ራሱን አንድ አምላክ ሶስት አካላት እንዳሉ፣ መንፈስ ቅዱስ አምላክ እንደሆነ፣ አካል እንደሆነ፣ ከአብ የሚወጣ እንደሆነ፣ ወልድም ልክ እንደዚሁ ከአብ የተገኘ እውነተኛ የባህሪ አምላክ እንደሆነ፣ በባህሪ ከአብ ጋር አንድ እንደሆነ ማለት ነው። የስላሴን ትምህርት እንደዚህ በትምህርት ደረጃ
የሚተካከል አምላክ ወደ ክርስትና እሱን አሳያለሁ። መጽሐፍ ቅዱስ አንብቦ ይሄን የካዱ እኮ ብዙዎች አሉ። አሁን እሱን ሳይሆን እያልኩ ያለሁት አንድ ሰው ወደ ክርስትና ለመምጣት በስላሴ ትምህርት የካዱትን አሳያለሁ። ኧረ እባክህን ስማኝ ወዳጄ። እሺ አንድ ሰው ወደ ክርስትና ለመምጣት በስላሴ ማመን አለበት የለበትም? በስላሴ ትምህርት ምንድነው ያው እንዳልኩ በዚህ ደረጃ ራሱ እንደዚህ ማለታችሁ አያስገርመንም? ግን ሰው ወደ ክርስትና ለመጨመር በስላሴ ትምህርት ማመን አለበት የለበትም ተብሎ ሲጠየቅ እንደዚህ ማቀማማት ምንድነው? ሸልፈኛው ወንድሜ በደንብ ስማ እንጂ ለምንድነው ያን ያለ ነው? ምንድነው አንድ አካል ሃይፖስታሲስ ሆሞጂያ ምናምን ቃላት አላልኩም። ማን ጠየቀ? ያልተጠየቀው ነው የምትመልሰው። ሶስት አካላት እንዳሉ አንድ አምላክ እንዳለ ይህንን ነገር ማመን አለበት የለበትም? አንድ ሰው ያምናል ያገኛል ከመጽሐፍ ቅዱስ። እኔ ከመጽሐፍ ቅዱስ ያገኛል አያገኝም ሳይሆን ወደ ክርስትና ለመግባት ይሄ ግዴታው ነው። የስላሴ ትምህርት ግዴታው ነው። ግዴታው ነው። ግዴታው ከሆነ በቃ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ብቻውን በቂ ነው አትበል። በቂ አይደለም። አንደኛ ቆሮንቶስ እንደምሳሌ ነው ያቀረበው። የስላሴ ትምህርት አልተብራራም። የመዳን መንገድ ቆይ ወንጌልን ነው የነገርኩ እንጂ እኔ እሱ ብቻም በቂ ነው አላልኩም። ኧረ እሱ በቂ ነው ብለሃል። ወንጌልን እኮ ነው ሰው ወንጌል በነገር አኮስ ለመዳን አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው ብለህ ነበር። አሁን ከቅድም ጀምሮ ነው ባይዘ ሐሳብን እንዴት እንደምትቀያየሩ ሐሳባችሁን ግን ራሳችሁን እንድትታዘቡ ፈልጋለሁ። አንዴ ተጠይቀህ የነገር ተራቀ ወዲያውኑ ልክ ሲመጣብህ ሐሳብን ትቀይረዋለህ። መጽሐፍ ቅዱስ ብቻውን በቂ ነው የታረደ የሚለው ላይ ልክ እንደዚህ ማለት ነው። እሺ ክላሪቲ ያሳየው የወንጌል ክላሪቲ ሳሳይ ነው ያመጣውልህ እኮ እሱ በቂ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው አልከኝ። ከዛ የስላሴን ትምህርት አነሳው። እዛ ጋር ግልጽ ያቺ ሶስቷ ጥቅስ ለሰውየው ድነት በቃ እሷ ብቻ በቂ ናት ያልኩ እንደዛ ያልኩ መስሎክ ነው። እንደዛ ነበር ያልኩ በነገራችን ላይ። ለዛ ነው አሁን የስላሴ አንዴ በጌታ ስም አንዴ በስነ ስርዓት እናወራ ከይቀር ማለት ነው። አሁን እንደዚህ የሳከው ለምን እንደሆነ ታውቃለህ? ሸልፈኛው ስለተያዝክ ያው በሳቅ ለማሳለፍ እየሞከርክ ነው። ሲጀመር የስላሴን ትምህርት ጠይቄ አንዴ ችግር የለም ይሻል አልያዝ ችግር የለም። ሲጀመር የስላሴን ትምህርት ጠይቄ እኮ ቃላቱን መያዝ አይጠበቅበትም። እንደዚህ ሆኖ እንደዛ ሆኖ በለስ ታቅማማ የነበረው እኮ በቃ ይሄን ስለተረዳው ነው ስህተትህን። ግን አሁን ግን መልሰህ ስህተትህን ስታውቅ ግን በቂ ነው ካልክ በኋላ ምንም በቂ አይደለም ማለት ጀመርካም። ችግር የለም ሳይሆን እሱን ያብራራውልህ። ምናልባት ስላሴ ስትል ትምህርቶቹ በኋላ የመጡ ቃላቶቹ ጭምር በኋላ ደግሞ እንዳጠይቀህ አላለም። ችግር የለም። ችግሩ ከሪከርድ የሚያመልጥ የለም። ችግሩ ሪከርድ ላይ ቁጭ ስለሚልልህ አያሳስብም። እሺ ኤኒዌይዝ አሁን እንትናችንንም እንዳንተስ እሺ። አሁን ስለዚህ አሁን ጥያቄ ምንድን ነው? ተመልከት በደንብ ያለ አባቶች ትምህርት ያለ አባቶች ትርጓሜ ለድህነት የሚያስፈልገው አስተምሮ አሁን የስላሴ ትምህርትም ለድህነት ያስፈልጋል ብሎናል ወንድማችን እንደሰማችሁት። ስለዚህ የስላሴ ትምህርትን ጨምሮ ሌሎችም ለድህነት የሚያስፈልጉ አስተምህሮች በመጽሐፍ ቅዱስ ላይ ግልጽ ነው። ያለምንም የአባቶች ትርጓሜ እንዲሁ እናውቃቸዋለን። በቂ ነው መጽሐፍ ቅዱስ በዛ ደረጃ ያለ አባቶች ትርጓሜ እያልን ታዲያ አባቶች ምን ይሰሩልናል? እሺ እዚህ ጋር ሁለት ነገር ላድርግ። አንደኛ መጽሐፍ ቅዱስ ያለ እነዚህ ያለ አባቶች ትርጓሜ በራሱ በቂ የሆነ የድነት መንገድ የድነት እውቀት ይሰጣል አይሰጥም የሚለው አዎ ይሰጣል ብዬ ተነሳው። መጀመሪያ እሱን ያዙ። ሁለተኛ ደግሞ አንድ ግለሰብ መጽሐፍ ቅዱስን ራሱ አንብቦ ያለ አባቶች በተለየ መንገድ አንብቦ ያን የድነት መንገድ ላይ ይረዳል ወይ? አዎ። ቀጥሎ ደግሞ የመጣው ጥያቄ አባቶችን በምን መንገድ ነው ለምንድን ነው የሚጠቅመው? ቆይ አንዴ ያው ኦኬ ኩሳው ያለ አባቶች አንድ ሰው ያለ አባቶች መጽሐፍ ቅዱስን አንብቦ ወደ ድህነት መምጣት ይችላል ብሎናል። በቂ ነው፣ ብቻውን በቂ ነው መጽሐፍ ቅዱስ። አሁን አባቶች ምን ይጠቅማል ታዲያ? እሺ አባቶች ሰውየው ወደ ክርስትና ከመጣ እነዚህን ትምህርቶች የተብራሩበት ትምህርት ለምሳሌ አንድ ሰው በመጽሐፍ ቅዱስ ውስጥ ኢየሱስም አብም መንፈስ ቅዱስም እግዚአብሔር አንድ አምላክ እንዳለ ያምናል። ሶስት አካላቶች እንዳሉ ያምናል። እነዚህ ነገሮችን ግን በአባቶች ትምህርት በተሻለ መንገድ አንድ አካል ሶስት አካል ስንል ምን ማለታችን ነው? ብቻውን በቂ ከሆነ ምን ይሰራለታል? የአባቶች ትምህርት መጽሐፍ ቅዱሱ ብቻውን በቂ ከሆነ ለመዳን የሚያስፈልገው ነገር ምን ይሰራለታል? አባቶች ያንን የመዳን እውቀትን እኮ ቸርች ውስጥ እኮ ለመግባትና ወደ ክርስቶስ አካል ለመጨመር ነው እንጂ ከዛ በኋላ ያንን ትምህርት ማወቅ የለበትም እንዴ? በትክክል በተብራራ መንገድ ያንን ትምህርት እኮ ነው የምልህ። ለመዳን የሚሆነው ትምህርት መጽሐፍ ቅዱሱ ብቻውን እንደዚሁ በቂ ነው ተብሏል። ከአባቶች ተነጠሉ፣ ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው ብላችኋል አይደለ? ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው። ብቻውን በቂ ከሆነ ምን ይሰራል ታዲያ? አባቶች ብቻውን በቂ ከሆነ
ቆይ መጀመሪያም ያለነው ሰውየው ለመዳንና የቸርች እውቀት ውስጥ አንተ ምንድነው የኒቂያ እምነት የሃይማኖት ድንጋጌን ካስተማርክ በኋላ ሰውየው አይማርም እንዴ? ትምህርት ሰውየው ከገባ በኋላ ትምህርቱን አይማርም ማለት? አንድ ሰው መጀመሪያ ለመግባት የጠየኩ ምንድነው ወዳጅ የኒቂያውን ካስተማርከው በኋላ ለማለት እኛ ጋማ የኒቂያው በቂ የሆነ የድነት እኛ ጋማ የኒቂያውን አስተማርከው የቁስጥንጥንያውን የኤፌሶኑን የእናንተንም አቶ የኒቂያ ጉባኤስ ምን ይሰራልሃል? ጥቅሙ ብቻውን በቂ አይደል እንዴ? ብቻውን በቂ ከሆነ የኒቂያውም የቁስጥንጥንያውም የአባቶችን ምንድነው ጥቅሙ? ምን ይሰራልሃል እያልኩ እኮ ነው። በመዳን ጉዳይ ላይ ብቻውን በቂ ከሆነ ምን ያስፈልጋል ተጨማሪ ነገር? እሺ በደንብ ስማኝ። ሰውየው ወደ የመዳን እውቀትን ተቀበለ፣ ወደ ቤተክርስቲያን ውስጥ ገባ። ይህንን በተደራጀ መንገድ ኦርጋናይዝድ በሆነ ትምህርትና ያ ትምህርትም እንዳይስት በጤናማ በሆነ መንገድ አባቶች የተረጎሙትን የመጽሐፍ ቅዱስ ክፍሎችን እንዲያውቅ ይደረጋል። ከዛ በኋላ ያንን ኢንተርፕሪቴሽን በቸርች ህይወት ውስጥ ሰውየው የተቀበለ ጤናማ የሆነ ያስተምሮ ጤናማ የሆነ የነገረ ድነትና ያንን ይዞ ይቀጥላል። መጀመሪያ ላይ ግን ሰውየው ፕሌን የሆነውን አስተምሮ ከመጽሐፍ ቅዱስ ሊያገኝ በሚችልበት መንገድ እግዚአብሔር የመዳን መንገድን አዘጋጅቶለታል። ያን የመዳን መንገድ የተዘጋጀለት ሰውዬ ግን በቸርች ህይወት ውስጥ እነዚህን ትምህርቶችን እየተማረ በደንብ የተበራራውን አስተምሮ እየተረዳ በእምነቱም እየጸና ይሄዳል። ስለዛ አሁን እያልከን ያለው በፕሮቴስታንት ውስጥ የሥላሴ ትምህርትም ሆነ የስጋዌ ሌሎች የድህነት ትምህርትም የሆኑ ግለሰቦች በራሳቸው ከአባቶች ውጪ በራሳቸው አንብበው ደርሰውበት ከዛ በኋላ አስፋፍቶ ለማስተማር ግን አባቶችን ተጠቀሙበት ማለት ነው። አይ እንደዛ አላለም። እንደዛ ያልኩት ምንድነው? ይሄ እኮ የአባቶችን የምንጠቀመው አስፋፍቶ ለማስተማር ያህል እንደው ሰውየው መጽሐፍ ቅዱስን አንብቦ ክርስቶስ ለኃጢአቱ እንደሞተለት ክርስቶስ ከአብ ጋር የሚተካከል ጌታ መሆኑን ያምናል። ቀጥሎ በዛ ውስጥ ከገባ በኋላ ግን መንፈስ ቅዱስ አካል እንደሆነ ያምንና በቤተክርስቲያን ህይወት ውስጥ ግን አንድ ሰው ይቅርታ አድርግልኝና ማለት ነው፣ በጣም ይቅርታ አቋርጥ። ግን ስለዚህ አንድ ሰው አንብቦ መጽሐፍ ቅዱስን መንፈስ ቅዱስ አካል እንደሆነ መንፈስ ቅዱስ ከአብም ከወልድም ጋር አንድ ጌታ አንድ አምላክ እንደሆነ ምና ይሄን ሁሉ አሁን በራሱ ይረዳና መጽሐፍ ቅዱስን ብቻ አንብቦ ማለት ነው፣ ምንም አባቶች ትርጓሜ ምናምን ሳያስፈልገው ኢማጂን መጽሐፍ ቅዱስ በዛ ደረጃ ግልጽ ነው እያሉ ነው። እና ስለዚህ አሁን የአባቶች ትምህርት በቃ ስለዛ ከዛ በኋላ የሚያስፈልገው ምንድነው? ያው የሚያውቀውን ነገር እንደው ለማጠናከር ያለው ነው እያለን ያለው። አሁን ደግሞ መለስ እናደርገው በምን አይደለም ያልኩ ያለሁት ምንድነው? የመዳን እውቀትን ሰውየው መጽሐፍ ቅዱስን አንብቦ ያገኛል። ያገኘውን ነገር ግን በቤተክርስቲያን ህይወትና በቤተክርስቲያን አስተምሮ ትምህርቱ ያጸናል ያልኩ ያለሁት እንጂ ሰውየው በሙሉ ያንን ሲስተማታይዝ የሆነ ነገርን ሲስተማታይዝ የሆነውን ነገሮችን ሙሉ በሙሉ አንብቦ ቁጭ ብሎ ተረድቶ በቤተክርስቲያን አባቶች በተቀመጠው መንገድ ይረዳል ማለታችን አይደለም። አይ ኖ እኔ በአባቶች መልኩ ይረዳል አላልኩም። እኔ በአባቶች መልኩ ይረዳል እኮ አይደለም ያልኩት። እንዴ እንደዛማ ሲጀመር በአባቶች መልኩ ተረዱ የሚልማ የእናንተም እኮ መመሪያ የላችሁም። በአባቶች መልኩ ተረዱ ሳይሆን በቃ መጽሐፍ ቅዱስን በትክክል እንረዳ ነው አይደል? ዋናው ሐሳባችሁ ያው አባቶችም ሊሳሳቱ ስለሚችሉ ዋናው ቁም ነገሩ መጽሐፍ ቅዱስን ግን የምንረዳው መርሆ ግን ምንድነው? መጽሐፍ ቅዱስን የምንረዳው በራሳችን በግል አይደለም ያልን ነው። በግላችን አንረዳም። በምንድን ነው የምትረዳው? በኮሚኒቲ ውስጥ በተላለፈ ኢንተርፕሪቴሽን። እስቲ በየትኛው ኮሚኒቲ? በክርስቲያን ትራዲሽን ውስጥ በተላለፈልን ኮሚኒቲ አማካኝነት። በየትኛው ኮሚኒቲ? ለምሳሌ ብዙ ኮሚኒቲዎች አሉ። አሁን ብዙ ክርስቲያን ኮሚኒቲዎች ስላሉ በየትኛው? ካቶሊካዊ በሆነ ኮሚኒቲ ምን ነው ሳቅ? የምር ነው። እሺ ተመችቶኛል። እሺ ኦርቶዶክስ ላለ ማለት ነው ካቶሊክ ነው። እሺ በካቶሊክ ኮሚኒቲ ውስጥ ባለው መረዳት ፕሮቴስታንት ሆኜ እንዴት ኦርቶዶክስ ሊል ይችላልው? አንድ እሺ ችግር የለም። ካቶሊክም ብለሃል እንኳን ኦርቶዶክስና ማለት ነው። ለማንኛውም በካቶሊክ ችግር የለም። በካቶሊክ ኮሚኒቲ ውስጥ በዛ ውስጥ ያለውን መረዳት ነው የምንይዘው አይነት ነገር ብለሃል አይደለ? በራሴ ሳይሆን የምንረዳው በኮሚኒቲው መረዳት ነው የምንረዳው አልክ። እሺ የካቶሊክ ቤተክርስቲያን ለምሳሌ እሺ አሁን አንድ ሰው ይሄ እንግዲህ እንደ መርህ የሚቀመጥ ከሆነ ለምሳሌ የካቶሊክ ቤተክርስቲያን ይሄ ማለት ደግሞ መጣ የሆነች ምን ነው ምንም ነገር ጠይቀኝ የሆነ ነገር ትልና ካቶሊክ እንግዲህ ኦርቶዶክስ ላለማለት ስትል ካቶሊክ ብለሃል። እንግዲህ ተነክረህበታል። አሁን በደንብ አድርገን እናየዋለን። ኦርቶዶክስ ለምን ይልሃል ብለህ ነው? ኦርቶዶክስ እኮ ማለትም ኦርቶዶክስ እኮ ከጉባኤ ተወገዘች ናት። ምን እንዴት አድርገን ኦርቶዶክስ ልል የምችልህ?
በጣም እኮ የሚያስቀው በእግዚአብሔር ስም ፕሮቴስታንት ውስጥ ቁጭ ብለው ኦርቶዶክስን በጉባኤ ተወገዘች ትላለህ። ለማንኛውም ችግር የለም ቆይ እንመጣበታለን። በኬልቄዶን የተወገዝ ከሆነ እንዴት ነው አንተ አሁን እሺ አሁን ርዕሱን ሽፍት ልታደርግ ነው? ጉባኤ ኬልቄዶን ገና ከጀምሩ የምን ጉባኤ ነው? የምን ጉባኤ ነው? አንተ ነው ሽፍት ያደረከው። የምን ጉባኤ ነው ኬልቄዶን? ታውቃለህ? ስለ ጉባኤ ኬልቄዶን አንብበህ ታውቃለህ? እና በጉባኤ ታውቃለህ ወይ? የማታውቅ ከሆነ የማታውቀው ነገር ውስጥ የምታነሳቸው ነገሮች እርግጠኛ ነው እንዳለ ችግር የለውም። እሺ ዓለም አቀፋዊ ጉባኤ ነው። አንዴ ቆይ ችግር የለም። ቆይ ማንም ጣልቃ እንዳይገባው አንዴ እሺ አትግቡ። ቆይ ልመልሰው ሽፍት ሊያደርግ የነበረው ነው። እዛው ላይ ልመለስና ወደ ኬልቄዶን እመጣለሁ። ያን አሉ ቀጥ እንዳለ እንደይልሽ ታደርጋለህ እናደርጋለን። ጀምርና ለምን አታየውም? ጀምር እስቲ። ምኑን ልጀምር? ጥሩ ነው። አይ ማለት ጀምራል። ጉባኤውን አታውቅም ብላል። እስቲ ጀምርና። አታውቅም? አይ ካወቅ እናያለን፣ አብረን እናያለን። ግን ለምንድን ነው ርዕሱን ትተው የመጣኸው ወዳጄ? በካቶሊክ ኮሚኒቲ ውስጥ ባለው ኢንተርፕሪቴሽን አስተምሮችን እንመዝናለን አልኩ። እባክህን አንዴ ቆይ። ኬልቄዶን ምናምን እያልክ ሄድከው እኮ አንተ ነህ። ለማንኛውም በካቶሊክ በካቶሊክ ኮሚኒቲ ውስጥ ያተውልኝም እንደው ስሞት ካቶሊክ እያለ ነው እንደው ለኔ ለምን አይተውልኝም? እኛ የምንረዳው የሚረዳ ከሆነ ያው ካቶሊኩ ራሱ መጣለ። እንግዲህ ያው በእነሱ ኮሚቴ ትመጣለህ። ችግር የለም። ቆይ አንዴ አባቴ ቆይ ብራዘር አንተ ቆምና ቃሌ አረ ለቃሌ ለምድስ ተሸልፈኛው በእናትህ አንዴ ጨርሰው። እሺ ጨርስ። አኬ ጨርስና አንዴ 5 ደቂቃ ጀብርባለ 5 ደቂቃ ቆይ አንዴ ታገሱት። እሺ ስለዚህ አሁን በካቶሊክ ኮሚኒቲ ውስጥ ያለውን መረዳት እንይዛለን ብሏል። አሁን ልክ ሲያዙ ደግሞ ሀሳባቸውን ቅየር አድርገው እንዴት እንደሚመጡ ላሳያችሁ። ለምሳሌ በካቶሊክ ኮሚኒቲ ውስጥ የኢማኪሌት ኮንሰፕሽን መረዳት አለ። ትቀበላለህ? በደንብ ስማንሻውን ካቶሊክ ስለኔ ጉባኤዎቹ አሏት። 3 ጉባኤዎች ወይም ደግሞ የኮሚኒካል ክሪዶች አሉን። ኒሲኖ ኮንስታንቲኖፕል ክሪድ። ይሄው እንግዲህ ጉባኤው ኮሚኒቲ በትራዲሽን ደረጃ ይሄንን ለምሳሌ ይዛለው ትላለች ቤተክርስቲያኒቱ። ኢማኪሌት ኮንሰፕሽን ተቀበላለህ አትቀበልም? ካቶሊክ ስል ኢንደልጀንሲ ፓርጋቶሪ እያመጣ እኔን የካቶሊክ መረዳት እሱን እያልኩ አይደለም። ካቶሊክ ስል ክሪድ ኢኮኖሚካል ክሪዶች አሉ በካቶሊክ ቤተክርስቲያን ውስጥ የነበሩ ወዳጅ። ኢማኪሌት ኮንሰፕሽንም በኢኮኖሚካል ካውንስል ደረጃ አለ በዛ ኮሚኒቲ ውስጥ። እሱን አይደለም ካቶሊክ እኔን ጠይቀኛ። ታዲያ ካቶሊክ ስትል እኔን ጠይቀኝ ይላል እንዴ? እና ካቶሊክ ካልከ በኋላ ስትያዝ አየህ፣ ካቶሊክ ስል ሌላ ማለት ነው። ስትያዝ ይላል። ያያችሁ ነው ጋይስ። ያልተባለውን እያመጣ ደግሞ ተይዟል ብሎ ነገር እኮ ነው የምታስገኝ። በደንብ አድርገህ ችግር የለም። እኔ ምንም የሚያስቅ ነገር የለኝም። ግን ያንተ ስንፍና ግን ራስ መልሶ እያሳቀ ነው። አሁን የምትጠየቀው ካቶሊክ ስል ማብራራት አለብኝ። ካቶሊክ ስል ምን እያልኩኝ ነው? ኢንተርፕሬቴሽን ሁሉ በ3ቱ ኢኩሜኒካል ክሪዶች ማለትም አትኒዣን ክሪድ፣ ኒሲኖ ኮንስታንቲኖፕል ክሪድ እና አፖስትልስ ክሪድን መሰረት አድርገው ይተረጉማሉ። ቀጥሎ ደግሞ በተለምዶ የተቀመጡ ነገሮችን አትያዝ። በመጀመሪያ ብዙ ነገሮችን አታውቅም ያልኩህ አንዴ አትናቴዎስ የራሱ የሆነ ክሪድ የለውም። በነገራችን በተለምዶ አትናሽያን ክሪድ የሚባል ቆይ አሁን እኔ የጠየኩህ ብቻ መልስልኝ። ኮሚኒቲ ካልክ ያንተ ትራዲሽን ነው ይሄ በካቶሊክ እዚህ ማለፍ ስለሌለብን ስለዛ አሁን የመመለስ ብቃቱ ክሪዶች ግዴታ የመመለስ ብቃቱ ከሌለ አትኒሽያን ክሪድ ካቶሊክ ውስጥ የለም የመመለስ ብቃቱ አይደል? እንደዛ አትናሽያን ክሪድ የሚባል ማለት በስም ደረጃ አለ፣ አትሪቢዩት ተደርጎ ለስሙ ራሱ ቅዱስ አትናቴዎስ ግን ክሪድ አለው የሚባል ነገር የለም። እንግዲህ ማን አለክ? እንደዛ ማን አንተ ራስ አልኩ። ቆይ አንዴ የአትናቴዎስ ክሪድ አላልክም? ቆይ አትናቴዎስ የጻፈ ማለት ነው? የአትናቴዎስ ክሪድ ብለሃል አላልክም? አንተ ሰውዬ የሚያስቅ የራስ ስንፍና ነው። አሸልፈኛው ቆይ አንዴ የአትናቴዎስ ክሪድ ማለት የአትናቴዎስ ክሪድ ማለት አትናቴዎስ ጻፈ መቼ አልኩኝ? ማን ወጣ? እሺ ቆይ አንዴ የአትናቴዎስን ክሪድ ማን የጻፈው? አትናቴዎስ መቼ አልኩኝና ነው የምትከሰኝ? የአትናቴዎስን ክሪድ ማን የጻፈው?
ማንም ይጻፍ ግን አትናቴዎስ አትኒሻን ክሪድ አየ ማንም ይጻፋል። ሲጀመር እኔ ነኝ አሁን አትናቴዎስ አልጻፈም ስለ እኔ ሲጀመር መጻፍ ካለ መጻፍ አልኩኝ ብለ እንትን ያልክ ያለ አንድ ችግር የለም ራስህ ታመጣና ራስህ አንድ ፕሊስ አሁን እኔ አትኒሻን ክሪድ ብዬ አትናቴዎስ አልጻፈም ጉንጫ አልፋ ክርክር ውስጥ ጉንጫ አልፋ ክርክር ሲጀመር የአትናቴዎስ ያ ክሪድ የአትናቴዎስ አይደለም። በተለምዶ ነው እንደዛ የሚባለው እያልኩ ነው። ከታረምክ ታረም መቻል አትናቴዎስ አረብላል አትናሽያን ክሪድ ማለት የአትናቴዎስ ክሪድ ነው። እሺ አንተ በቃ ጉንጫ አልፋ አትናሽያን ክሪድ ማለት አትናቴዎስ ጽፈዋል ብያለሁ። ሲጀመር ያ ክሪድ የአትናቴዎስ ስንፍና ለራሱ መልክ እያሳቀ ነው ወዳጄ። ኧረ በእናትህ በእናትህ እሺ ቀጥል። ስለዚህ ነው ካቶሊክ የምሬን ነው የራስ ስንፍና መልሶ እያሳቀ እየኮረኮረህ ነው። ምንም ራስ እኮ ነው የምትለው። እኔ አትኒሻን ክሪድ ስል አትናቴዎስ አልጻፈም ትላለህ። እኔ ጽፏል መቼ አልኩኝ? ጽፏል ሳልል ዝም ብለህ ሲጀመር አትናቴዎስ አይደለም ክሪዱን ያልኩ ግን ብቻ ሽቶ አሁን እዛ ጋር አትያዘኝ። አሁን እንመለስ። እሺ መጽሐፍ ቅዱሱ በዛ ደረጃ ግን ያዝና መጀመሪያ ቆይ ሶስቱን ያዛት ሲጀመር የሱማ እኮ ያዛቸው። መጽሐፍ ቅዱስን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። ኒሲኖስ ኮንስታንቲኖፕል ክሪድ፣ አትኒሻን ክሪድ እና አፖስቶሊክ ክሪዶች አሉን። ምን አልከኝ? መጀመሪያ ላይ አይሰማም። መጀመሪያ ላይ ምን አልከኝ? መጽሐፍን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። እነዚህ ክሪዶችን 3ቱ። ስለዚህ ካቶሊክ ስል ምን ናቸው? ኢንደልጀንሲ ምን ናቸው? 3 ኒሲኖ ኮንስታንቲኖፕል ክሪድ፣ አፖስቶሊክ ክሪድ እና አትኒሻን ክሪድ። እሺ እነዚህ ስለዚህ አሁን በካውንስል ደረጃ አይደለም እያወራ ያለው ስለ ክሪድ ብቻ ነው እያወራ ያለው። ካውንስልም ደግሞ እሱ ክሪድ ነው። ኦኬ በካውንስል ደረጃ ደግሞ የኒቂያ፣ የኮንስታንቲኖፕል፣ የኤፌሶን እና የኬልቄዶን ቀጥሎ ደግሞ የኮንስታንቲኖፕል ሰከንድና ሰርድንም እንቀበላለን ከኒሲያቱ ውጪ። እዛ ድረስ ሄደ ናይሲያቱ ላይ ለምን ቆምክ? ስለተሳሳተ ነው። አይተዋል። ተሳሳተ። ዓለም አቀፋዊ ጉባኤ ብለህ አንተ ራስህ የጠቀስከው ኮሚኒቲ ውስጥ ዓለም አቀፋዊ ጉባኤ ብለህ ናይሲያቱን ትቃወምና ከሱ በፊት የነበረውን የመጀመሪያውን የኒቂያውን ግን እንቀበላለሁ ትላለህ። ይሄኛው ተሳስቷል፣ ይሄኛው ተሳስቷል ትላለህ። አንተ ኒቂያ ኮንስታንቲኖፕል ኤፌሶን ተቀበለ ኬልቄዶን አትቀበልም። አንዴ እባክህ ወዳጅ እኔንማ ከፈለክ አንዴ ቆይ ሳቅህን ትንሽ ቀንስ ከይቅርታ ጋር ማለት ነው ማለት የምትችል እሺ አንተ ትቀበላለህ አትቀበልም ላልከኝ እሱን የኔን ጠይቀኝ እነግርሃለሁ። እንዴ አንተ እኮ ሲጀመር የካቶሊክ ኮሚኒቲ ውስጥ ምናምን ብለህ እኮ ተዘፍቀህበታል እኮ ሄደህ ከገባህበት በኋላ እኮ ነው የካቶሊክን እኮ ትጠይቅ ያለው። እኔ ካቶሊክ ነኝ አላልኩ። ሲጀመር አንተ ካቶሊክ ነኝ ብለህ ተነስተህ ኦርቶዶክስማ አይደለም ካቶሊክ ነው የምለው ብለህ ከዛ በኋላ በካቶሊክ አስተምህሮ ልክ ስትያዝ አይ አልቀበልም ብለህ ደግሞ በኋላ አፈግፈግ ካቶሊክ ስለም መጀመሪያ ምን ያሉት እነዚህ ነው። ስለዚህ አሁን አንዴ አሁን ስለ ኮሚኒቲ ነው ያነሳው። ስለ ኮሚኒቲ ስላነሳ እስቲ ሁለተኛውን የኒቂያ የማይቀበል የካቶሊክ ኮሚኒቲ ካለ አሳይ። አይ ካቶሊክ ኮሚኒቲ ማለት ተካሄደ በኋላ ስለ ሮም ካቶሊክን ያወራው አይደለም ወንድም አለም። የሮም ካቶሊክ በሮም ከተማ ላይ ብቻ ያለች ካቶሊክ ነች። ካቶሊክ ዓለም ሁሉ ያለ ካቶሊክ ነው ወይ? አይደለም የሮም ካቶሊክ እያልኩ አይደለም። አሁን ደግሞ የሮም ካቶሊክን እያልኩ አይደለም። ታዲያ የትኛውን ካቶሊክ እያልክ ነው? አስቀመጥኩልህ። ካቶሊክ ኮሚኒቲ ቅዱሳት መጻሕፍት መተርጎም ያለባቸው ብዬ ነገርኩ። አስቀመጥኩልህ። የሆነ ነገር አርጊው አታረግም። ኦኬ የሆነ ነገር እሺ፣ በየትኛው አርጊው ላድርግ? ምን አልኩ? በዚህ አንዴ ቀስታ ሰከንድ ስታይና ፍሬምወርክ በደንብ ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳተረጉ ብቻውን በቂ ነው አይደለም። ያለ ሶስቱ ብቻውን ሳተረጉሙ ብቻውን ለድህነት በቂ ነው አይደለም። የድህነት ጉዳይ ለማወቅ አንድ ሰው እነዚህን 3ቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብበው በቂ የሆነ የመዳን እውቀት ያገኛል። ቆይ አንዴ። ስለዚህ አሁን 3ቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱሱ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካለት ልትጨምረው ትችላለህ። ቆይ ትችላለህ አይደለም ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ 3ቱ ክሪዶች ምናምን ምንድነው አሁን ከጠቀስካቸው ውጭ ብቻውን ተነጥሎ ማለት ነው የመዳን እውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው።
በቂ ከሆነ እነዚህ ክሪዶቹ ምን ይሰሩላል? ለምሳሌ አፖስትል ክሪድ ምን ይሰራላል? እሺ በደንብ አድርገህ ስማኝ አክሊል። አፖስትል ክሪድ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችና ሳይኖረው እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ የመዳን እውቀት ሊያገኝ ይችላል ወይ ካል፣ አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሺየንሲው ላይ እኮ ነው፣ ሰፊሺየንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለሁት። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጭ የሆኑ ብቻውን መጽሐፉ በዛ ደረጃ የመዳንን እውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው። እሺ ይህንን ደግሞ በደንብ አድርገህ ስማ። ኮንፌሽናችን የሚያስቀምጠው አንድ ሰው ኦርዲነሪ የሆነ ነገሮችን ተጠቅሞ ማለትም መደበኛ የሆነ ከሱ የሚጠበቀው ነገሮችን አድርጎ ከሱ መጠበቅ ያለባቸው ነገሮች አሉ። በቸርች ኮሚኒቲ ውስጥ ሆኖ ቀጥሎ ደግሞ ቃሉን በሚያነብበት ጊዜ ስናፈታቱን በጠበቀ መንገድ ቋንቋውን መቻል አለበት። እነዚህን ሁሉን ተጠቅሞ መጽሐፍ ቅዱስን ብቻ ቢያነብ ምንም ጥያቄ የለውም፣ የመዳን እውቀት ያገኛል። ምንን ተጠቅሞ የመዳን እውቀት ያገኛል ያልኩ ብቻውን በራሱ ያለ አባቶች ማለት ነው አይደለ? የአባቶችን ክሪዶችና ምናምኑን ሳያውቅ መጽሐፍ ቅዱስ አንብቦ እሱን ሳያውቅ ምን ሳይል መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ያለ አባቶች ትርጓሚ ምናምን የመዳን እውቀት ለመስጠት እብል ለፓጋን ራሱ ግልጽ ነው መጽሐፍ ቅዱስ የመዳን እውቀት አትናቴዎስ እንደሚለው። እሺ አንዴ አሁን የቅዱስ አትናቴዎስና ያንተን በተአምር አንድ እንዳታደርገው። ምክንያቱም ቅዱስ አትናቴዎስ መጽሐፍ ቅዱስን ባነሳ ቁጥር መጽሐፍ ቅዱስን ይዛ የምታስተምረው ቤተክርስቲያን እንደሆነች እሱን ፕሪሰፖዝ ወይስ ሚስተር ኮንፌሽኑን ለመክፈት ወይ ቃሌ ካለ ቀደም እሱ ላይ ነበር ያቆምነው። ቤተክርስቲያንን መጀመሪያ ለኛ መቼ እኔ ከፍታለሁ፣ ችግር የለውም። እሺ ይዋዳል ክፈትልን እና አንብበው እስቲ ወይስ ሚስተር ኮንፌሽን የመጀመሪያው ምዕራፍ ኦኬ። እሺ ትልቁ ላይ አድርገኝ። ቆይ ቃንዴ እሺ ኦኬ ላዙሮ ኦኬ ይታያል። ኦኬ በአማርኛ አለ እንዴ? እሺ እስቲ ቁጥር 7 ኦኬ ትርጉምም ቁጥር 7 ይሻላል። እሺ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም ግልጽ አይሆኑም ይልና አሁን ተመልከቱ። ስለ ሁሉም ነገር ሲወራ በመጽሐፍ ቅዱስ ላይ በራሳቸው እኩል ግልጽ ላይሆኑ ይችላሉ፣ ለሁሉም ሰው ማለት ነው። ለሁሉም ሰው እኩል መረዳትም ላይሰጡ ይችላሉ። ግን እስቲ ቀጣዩ እንደማንበው ስም ወረም እሺ ለሁሉም እኩል ግልጽ አይሆኑም ካለ በኋላ ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ። የተማሩ ብቻ ሳይሆን ያልተማረ አንድ ሰው ራሱ ማለት ነው። ትምህርት የሌለው ያልተማረ ሰውም ጭምር ምን ተጠቅመው ኦርዲነሪ ሚንስ ነው። ኦርዲነሪ ሚንስ እሺ ምንድን ነው? ነገሮችን ሁሉ ተጠቅመው ነው። አዎ ትክክል። አዎ ግን አባቶችን አይልም እዚህ ጋር አባቶችን ለመናገር አይደለም። ከታች ዘጠነኛው ክፍል ላይ አትዝለል። እቺን ጨርስና ችግር እንጨርስ። ከአባቶች የሚል አለ እዚህ ላይ ሰባቷን እንጨርሳት። ቆይ አትዝለል። ሰባቱ ላይ ያለችዋን እንጨርስ። አንድ ሰው መደበኛ የሆኑ መንገዶችን ተጠቅሞ ማለትም መደበኛ የምንላቸው ነገሮች አሉ። በቸርች ውስጥ ሆኖ ሌሎቹ ነገሮችን ተጠቅሞ ያልተማረ ሰው መጽሐፍ ቅዱስን በራሱ መረዳት ይችላል አይችልም?
ይሄ የእናንተ ትምህርት እኮ ነው። በእናንተ ትምህርት እየተባለ ያለው በቤተ ክርስቲያን ውስጥ ያለውን ምናምን አይደለም እያለ ያለው እዚህ ጋር ነው የሚለው። ከረብተው መተርጎም ማለት ነው። ምን አልከኝ ወዳጅ? እሺ ቀጥል ነው ሲያሳየኝ። እሺ በምንድን ነው የምትፈታው? መጽሐፍ ቅዱስን ይልሃል። መጽሐፍ ቅዱስን ኢንፋሊብል በሆነ መንገድ የምትፈታው በመጽሐፍ ቅዱስ ነው። በራሱ በመጽሐፍ ቅዱስ አየህ፣ በአባቶች አይደለም የሚለው በመጽሐፍ ቅዱስን አንዴ ኢንፋሊብል በሆነ መንገድማ አባቶች እንዴት ቆይ አክሊል አባቶች ኢንፋሊብል ነው እያልን እንዴት አድርገን ነው አባቶችን ኢንፋሊብል የሆነ ኢንተርፕሪቴሽን መጽሐፍ አባቶች ይሰጡናል ምንለው? እኮስ ኢንፋሊብል የሆነው ሩል ኦፍ ኢንተርፕሪቴሽን ስክሪፕቸር ነው ካለ፣ ስለዚህም እኮ ነው የሚለው የሆነ ጥያቄ ሲነሳ ይላል አይደለ? አንዴ 9ኛው ላይ አንብብለት ፕሊስ፣ በጌታ አንብብለት። እዛው ቁጥር 9 ላይ ምዕራፍ 1 ቁጥር 9። ኦኬ እሺ ላምብ ግለጥለት። ቁጥር 9 ቅዱሳት መጻሕፍትን ለመተርጎም የማይሻር መመሪያ ቅዱሳት መጻሕፍት ራሳቸው ናቸው ይልና፣ ስለዚህ አንድን ቅዱስ መጽሐፍ አስመልክቶ በብዙ ሳይሆን አንድ ስለ እውነቱና ሙሉ ሐሳቡ ጥያቄ ሲኖር አንዴ በመጽሐፍ ቅዱስ በሆነ ቦታ ላይ ግልጽ ያልሆነ ነገር ሲኖር ጥያቄ ሲኖር፣ እሺ ምን ይደረግ? አባቶችን ሄደን እናመሳከር? እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? በግልጽ ከሚናገሩ ሌሎች ክፍሎች ጋር በማመሳከር ሊመረመርና ሊታወቅ ይገባል። አየህ ከሌላ ከመጽሐፍ ቅዱስ ጋር ነው የምታብራራው ይላል። አሁን ይሄ በራሱ ስህተት ነው ወይ አይደለም? ግን እጥር ያደርግሃል። አይተዋል። ኮንፌሽኑ የሚያጥርህ ልክ እንዴት ነው? ምንድነው መጽሐፍ ቅዱስን የምትረዳበት መንገድ። መጽሐፍ ቅዱስ በራሱ ከላይ ጀምሮ ከ6ኛው ቁጥር ጀምሮ ስትመለከተው፣ በተለይ የዌስትሚኒስተር ኮንፌሽኑ ለመዳን የሚያስፈልገን ሁሉ የእግዚአብሔር ምክሩ ካውንስሉ ማለት ነው በመጽሐፍ ቅዱስ ላይ አለ ብሎ ስለሚጀምር ከዛ በኋላ እሱን ለመረዳት አንዴ ስማኝ። ፍሰቱን ተመልከተው፣ ያንተን ወዴት እንደሚወስድ ላሳየህ እኮ። ፍሰቱን ችግሩን አሳየን። ችግሩን ላሳየህ እኮ ነው። ለመዳን የሚያስፈልገው ነገር ሁሉ መጽሐፍ ቅዱስ ውስጥ አለ ይልሃል። ከዛ በኋላ ቀጠል ያደርግና 7ኛው ላይ ምን ይልሃል? ኦኬ እሺ አለ። ታዲያ እንዴት ላገኘው? እንደው በሆነ መልኩ በአባቶች ምናምን ነው መተርጎም ያለብኝ ብለህ እንዳታስብ ምን ያደርግሃል? ቁጥር 7 ላይ መጽሐፍ ቅዱስ በራሱ ግልጽ ነው ይልሃል። መጽሐፍ ቅዱስ ለመረዳት በራሱ ግልጽ ነው። አይደለም ለተማረው ብቻ አይደለም። ይሄ የተማረው አባቶችን ምኑን የሚያገላብጠው ነው። ላልተማረው ራሱ ግልጽ ለምስኪኑ ሕዝብ ማለት ነው። ስለዚህ አይተዋል። ሰው መጽሐፍ ቅዱስን ሙሉ የደህነት ነገር ዘው ላይ አይደል? አትናቴዎስ ለፓጋንም ጭምር ነው። እንኳን ላልተማረው ያትናቴዎስ እንበታለን ወዳጅ። ያትናቴዎስ ራሱ ግልጽ ነው። አይ በአትናቴዎስ እና በአንተ መካከል ማለት ነው የምድርና የሰማይ ያህል ምንድን ነው ልዩነቱ? በእኔና በአትናቴዎስ መካከል ርቀት አለው። ቅዱስ አትናቴዎስ መጽሐፍ ቅዱስ ሲል አረባከን አንድ ብቻ እኮ ስማ እንዴ እኩል እኔ ሳወራ አብረኝ የምታወራ ከሆነ አንተም አትሰማኝም፣ እኔም እንደዛው መደናቆር ይሆናል። በአንተና በአትናቴዎስ መካከል ያለው ትልቁ ልዩነት ምንድን ነው? ቅዱስ አትናቴዎስ ስለ መጽሐፍ ቅዱስ እንዲህ ያለ ታላቅ ነገር ሲናገር ከምን አንጻር የሚናገረው? ከቤተ ክርስቲያን አንጻር ነው። በቤተ ክርስቲያን ውስጥ ሆኖ መጽሐፍ ቅዱስ የሚናገረው። እኔስ ቤተ ክርስቲያንን አውጥቻለሁ አሳየው። ዌስትሚኒስተር ኮንፌንሽኑ ላይ በቤተ ክርስቲያን ውስጥ ያለበትን ቦታ ስንተኛው ቁጥር ላይ ነው አንብብልን ማለት ቁጥሩን ንገረን በደንብ አድርገህ ስማ። ኮንፌንሽኖቻችን የተለያየ አይነት ኮንፌንሽኖች ነው ያሉት። እዚህ አሁን ዌስትሚኒስተር ኮንፌንሽን ላይ ያወራን ነው። አሳየኝ ካለ ሌሎች አውቶሪቲዎችን አሁን እኮ ማሳየኝ። ወደ ሌላው እንሄዳለን። አሁን ዌስትሚኒስተር ኮንፌንሽን ላይ አሁን እዛ ላይ እያወራን አይደለ? ይሄን ነገር ያመጣው በደንብ ስማኝ። ቆይ አሁን ያወራ ያለው ስለ ኢንፋሊብል የሆነ ኢንተርፕሪቴሽን ነው። ኢንፋሊብል ኢንተርፕሪቴሽን ደግሞ ቸርች የላትም። አትናቴዎስ ማምንም እኛ ማናምንም ማንም ሰው ኢንፋሊብል ኢንተርፕሬተር ናት የሚል የለም። ቸርች አያምንም ስላልክ ማለት ነው። አሁን ያው ርዕሱን እያስቀየረህ ነው። በእርግጥ ግን አልቀየርኩም። ዌስትሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ያወራ ያለው። ኢንፋሊብል ኢንተርፕሬተር ደግሞ አረባክን እኩል አታውራ። አያምንም ካልክ አሁን አያምንም አለ ማለት እንደማያምን አውቋል ማለት ነው አይደለ?
አላምንም ያለበትን ቦታ እስቲ ያሳየን። ቆይ ላውጣልህ። ማመኑን አንተ ምናልባት ያምናል ካልክ አንተ አንተ ነህ እኮ አንተ ነህ አያምንም ያልከኝ። አሁን አውጣለን ንገረን ማስረጃውን። አትነሽ ስላውጣልህ ፒዲኤፍ አንተ የተሳሳተ ነገር አለ ወይም ደግሞ ወዳጄ አያምንም ናት ካለ ያሳየኝ። ወዳጄ አያምንም ከሁሉም አባት ላይ ተጠቅሳ አትናትዮስን አያምንም ስላልክ ምክንያቱም ማስረጃ ለፓጋንም ጭምር የዲነት መጽሐፍት አስተምሮ ግልጽ ነው ብሎ ስለሚያስቀምጥ ማስረጃ አትናትዮስ አያምንም ያልክበትን አንተ አሳየኝ። ቸርች አትናትዮስ አያምንም ያልክበትን ማስረጃ አየህ። ጋይስ ልክ እንደዚህ ከሳቀ ይሄ ልጅ ስንፍናው እያሳቀው ነው። አይታችኋል። ልክ ተይዞ ማምጣት ሲያቅተው እንዲስቁ ያልፋል። የዚህን ያህል ካሳየን በቂ ነው ማለት እንግዲህ በዚህ ደረጃ እንደሆናችሁ ማለት ነው። አንድ ማላሳየ አሁን አንተ መሰለህ ዌስትሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። ስለ ፋሊብል ኢንተርፕሬተር ቸርች የምትሰጠውን ስለ እሱ አውቶሪቲ ሊያስቀምጥ አይገባም። ይሰማል ድምጼ ወይስ ተቋርጫለሁ? ትሰማለህ? የምሰማ ከሆነ አንዴ ጋይስ ኔትወርክ ትንሽ እያያዘን ነው። እስቲ ታብታቡና ሼር ምንድነው? እኔ ቆይ እስቲ አንዴ ታብታቡ አድርጉ። ሼር እንትን ታክ ነገር አደረገ። አሁን ተመልሰሃል። እሺ ቆይ እሺ፣ ቀጥታ ዝም ብዬ ላውራ። እሺ ቆይ አንዴ። እሺ ኤኒዌይስ በቃ ልቀጥል። እንደዚሁ የሚሰማችሁ ከሆነ በቂ ነው። እሺ ሰው አሁን ይሄ አትናትዮስም አያምንም ምናምን ብላ አያምንም አላምንም ያለበትን ቦታ አምጣ ስትባል አይ ራስ አምጣ ምናምን የምትል ከሆነ ሲጀመር የማታውቀውን አባት አትጥቀስ። በቃ አታውቀውም አትናትዮስም ስለተወና አሁን የኔ ብለህ የምታውቀው ወዳጄ ሆይ በቃ ተጠይቀህ እኮ ሰው ሁሉ ሰማህ እኮ። ጉራሽን አስቀምጫ አትናትዮስን አታውቅም አትበለኝ። ጉራ እኮ አይደለም ይኸው ሰው ሁሉ እኮ አየ። በቃ ዝም ብለህ እንደምትጠቅስ ካንተ ያነሰ በጭራሽ አትናትዮስን ካንተ ላንሳ ፉክክር ላይ ነው ያለው ምንም አይ እንደዚህ ያለ ማለት ነው። ማለት ቅድምም ስትላቸው የነበሩ ነገሮች አሉ። አሁን ወዳጅ የዚህ ቆይ አንዴ የመጨረሻ ተወው። አንዴ ሲሲ አንዴ ይቅርታ፣ ያው ኦልሬዲ እየጨረስን ስለሆነ እቺን ነገር ብቻ ደግሞ አሳይቼ እንጨርሳለን። እሺ መጽሐፍ ቅዱሱ ብቻውን ያለ አባቶች ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት እሺ ማለት የመጽሐፍ ቅዱስና እሱ አስተምሮን አይነካውም። የኔና የሱ ልዩነት አስተምሮን ይነካዋል አይነካውም ሳይሆን የምርም ያለ አባቶች ትርጓሜ ምናምን በራሱ በዛ ደረጃ ግልጽ ሆነ። በአባቶች ትርጓሜ አንተና ካቶሊክ እያመናችሁ ለምን ተለያያችሁ? ለምን ተዋጋችሁ? ችግር የለም እሱን ጠይቀኝና መልሳለሁ። ወደዛ እንሄዳለን። አሁን የተጠየቀውን ተመልስ። ተመሳሳይ ነው እንዴ? አረባከን ጥያቄ መልስልኝ። መደበቅህን አቁም በካቶሊክ ቤተክርስቲያን ውስጥ እና ከካቶሊክ ቤተክርስቲያን ጋር በተያያዘ ይሄው ጆሲ ደግሞ የተወሰነ እንግዲህ የሚል ነገር ይኖረው ይሆናል። ግን አንተ ይኸውልህ በካቶሊክ ተቀበላላችሁ አባቶችን ተቀበላላችሁ እኔ እነግርሃለሁ አትቀበሉም። ግን እነግርሃለሁ አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ። ምን ልዩነት ተረባችሁ? እሱን አሳያለሁ። እሱን ማውራት እንችላለን እንኳን እስቲ ንገረኝ። ኦኬ ያኛው ጥያቄ እኔ ግን ጥያቄ አለኝ። መጀመሪያ ይመልስ። ኦርቶዶክስ እንዳልሆን የሚከለክለኝ ነገር የሚነግረኝ። ኧረ አክዬ አንዴ ናይስ፣ ጥሩ ነው። በጣም ቆንጆ ጥያቄ ነው። ግን አንዴ በቃ ሲሳይ ደምሮን አንዴ እሺ፣ አሪፍ ጥያቄ ነው። ደሚ አሪፍ ጥያቄ ነው። ግን መጀመሪያ ግን አንዴ ሸልፈኛ ይህንን ጥያቄ ይመልስ። መጽሐፍ ቅዱስ በዛ ደረጃ ግልጽ ነው ብላችኋል። እኛ አሁን እኛ በየትኛው ፕሪኮንዲሽን እንደዛ እያልክ እንደሆነ አላውቅም። እኔ አሁን መጽሐፍ ቅዱስ ብቻ ብላችሁ አላልኩም እኮ እኔ መጽሐፍ ቅዱስ ብቻ እያላችሁ ሁለታችሁ ለምን ተለያያችሁ አይደለም ያልኩት። መጽሐፍ ቅዱሱ ግልጽ ነው እያላችሁ እያመናችሁ ሁለታችሁም ለምን ተለያያችሁ? ለመለያየታችን ለምንድን ነው እሱን ኔሰሪ ጋራንቲ ያረከው? ምክንያቱም የኔና እሱ መጽሐፍ ቅዱሱ ግልጽ ነው ብላችኋል። የሚለያይባቸው መንገዶች አሉ። መጽሐፍ ቅዱሱ ግልጽ ነው እንኳን ለተማረው ኧረ ወዳጅ ወደ እሱ እንመጣለን። አያችሁ አይመጣም። ክርስቶስ ፎለን ኔቸር የለውም የምትለው ለዚያ እንደ ልዩነቱ ምንድን ነው? የለያየው ክርስቶስ ፎለን ኔቸር አለው ማንም ያለ የለም። ገና ከጅምሩ የማታውቀው ጋር አትግባ። አታውቅም ወዳጅ እረፍ። አርፈህ ዝም ብለህ አላልክም። ክርስቶስ ፎለን ኔቸር አለው ፎለን ኔቸር አለው ብሎ አምኖ አቅም
ክርስቶስ ፎለን ኔቸር አለው ያልኩበትን እስቲ አሁን አሰማኝ ብለህ ታሰማለህ? በጌታ የማታውቀውን አታውቅም። ኧረ በደንብ ምን እያወራን እንደሆነ ራሱ አይገባም። ያኛው ክሪስቶሎጂ ላይ አትግባ። እሱን ተወውና በል የማታውቀው ነገር አንዴ የወደቀው ባህሪ ማለት ምን ማለት ነው? ኧረ በጌታ ክርስቶስ የወደቀ ባህሪ አለው አላልንም እኛ። እባክህን የማታውቀውን ነገር አታወራ። በጌታ እኛን ጠይቀን ምንድን ነው ያልከው ብለህ ትጠይቀኛለህ። አሁን የጠየቅኩህን መልስልኝ። ግልጽ ነው መጽሐፍ ቅዱስ ካላችሁ በኋላ አይ ይሄ ልጅ ዝም ብሎ መገልፈጥ ሆነ ስራው። አንተ ጤነኛ ነህ ግን ሸልፈኛ ይቅርታ አድርግልኝና እስቲ ንገረኝ ስለሆነ እኮ ነው እኔ መቼ አባ መቼ በጣም እየተቆራረጠ ነው ጋይስ እንጂ በቅዱስ ሚካኤል ዘማራ ሲሲ ልጅ ኔትወርኩን በላው መጥቶ በሳቅ ወይ አንተ እሺ እየሳካን የለኝም ማለት መጽሐፍ ቅዱስ ግልጽ መሆኑና ለምን ሲሶዬ የሚሰማ ከሆነ ማለት ነው። አንዴ መልስ አስገባኝ። አንዴ የኔ ራሱ እንትኑ አፕሊኬሽኑ የሆነ እንትን አምጥቶብኝ ስታክ እንዳደረገ ነው። አላያችሁም ራሱ እናንተ። አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ መሀል ላይ እንዳታወሩ። አንዴ ቆይ ኦኬ ሲሶ እንዴት ነህ? እንዴት ዋልክ? ጋይስ እስኪ መለስ እስቲ ታብታብ አድርጎ በጣም ተቆራርጧል። እስቲ ኔትወርኩ ትልቁ ላይ ሆነ እስከዚያ አንዴ ታብታብ እስከዛ ድረስ እንኳን ትልቁ ላይ ሆነና ታብታብ ምናምን አድርጉ። እስቲ ታብታብ አድርጉ ጋይስ። እስቲ ታብታብ ተነፊት እስቲ ታብታብ እስቲ አኬ እስኪ መለስ። ኦኬ አንዴ ታብታብ አድርጉ ጋይስ። ኦኬ ሞዴሬተር እስቲ አኬ ከተይ የዋዴ እንዴት ነሽ? የዋዴ ሰላም ነው ወይ? ዳኒ እንዴት ናችሁ? ሸልፈኛው ሰላም ነው? ለምንድን ነው የምትረብሸው? ሸልፈኛው ዛት ኢዝ ሚን ዘ ኢቭኒንግ ኢዝ ዊዝ ራይኒንግ አባቴ እንትኑን እኮ ከዲግሪ ተማሪ ወደ ማስተር ተማሪ ያደረጋችሁት ውይይታችሁ ጋር ራሱ ነው። ስማ አንድ ቁጥር ጻፍልኝ አኬ አንድ ቁጥር ጻፍ ጋይስ። ሼርና ታስቱ ውይይቱን ከዲግሪ ተማሪ ወደ ማስተር ተማሪ ያደረጉት እኮ እያየ ነው። አደገብን እኮ በሜ አልገባህም እንዴ ውይይቱ? ኧረ እኔ በጣም ገብቶኛል። መገለባበጥ ገብቶኛል። መገለባበጥ ይችላል። ደሜ አንተ ፕሮቴስታንት ነው ኦርቶዶክስ ነው? ደሜ ሸልፈኛው ቆይ እሺ፣ እኔ ምን ሸልፈኛው እኔ ኦርቶዶክስ ስለሆነ ነው። ቆይ እኔ ኦርቶዶክስ ስለሆነ ነው። ምንድነው የሚከለክለኝ? ሸልፈኛው ኦርቶዶክስ ስለሆነ ነው። ምንድነው የሚከለክለኝ? ንገረኝ እስኪ። ይሄ ይከለክላል በለኝ። ዶግማ ላይ ይሄ ይከለክላል በለኝ እስኪ። በቃ ከየዋድ ጋር ኧረ በኢየሱስ አንዴ አኬ በኢየሱስ አኬም ገብቷል። አሁን ይቀጥሉ። በቃ እሺ መልሱን ንገረን። አሁን ሸልፈኛው ጋይስ ምንድነው ሁለታችሁ መጽሐፍ ቅዱስ ላይ ያበስኩት እንዳትለይ ሳብ አስቀምጠኛል። መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ እያልኩኝ ነው። አንተና ቃሊ ትምህርታችሁ ለምን ተለያየ? የመጽሐፍ ቅዱስ ክላሪቲ አይደለም እኔና ቃሌን የለያየን። የመጽሐፍ ቅዱስ ክሊር መሆን አይደለም ልዩነቱ፣ ወይም ደግሞ ቬግ ስለሆነ ሳይሆን የኔና የቃሌ መረዳት ነው ልዩነት የፈጠረብን። እኩስ መረዳት ያልተማረ ሰውም አይደለም የተማረው ያልተማረውም ሰው መረዳት በሚችልበት ደረጃ ግልጽ ነው ተብሏል። ስለዚህ አሁን አንዳችሁ እያመጻችሁ ነው ሆን ብላችሁ ማለት ነው ማለት ግልጽ ሆኖ ቁጭ ብሎላችሁ ሆን ብላችሁ ላለመቀበል እያመጻችሁ ነው ማለት ነው። ምክንያቱም አይደለም ያልተማረ የተማረ ሰው ራሱ ይቅርታ አይደለም የተማረ ሰው አንድ አታንኩሻኩሽ አይደለም የተማረ ሰው ያልተማረ ሰው ራሱ ቆይ ልንገርህ ካስተምሮ ክላሪቲ ወደ እኔና ወደ የቃሌ ልዩነት ነው የመጣው። አሁን እኔ ተመሳሳይ ሐዋርያዊ ትውፊት አላችሁ ግን ምናምን እሱን ትጠይቀኛለህ ወዳጅ ትጠይቀኛለህ
እንዴ እኛ እኮ መመዘኛ ዳኛ ያለን ህዝብ ነን፣ የእግዚአብሔር ህዝብ ነን። ዝም ብለን እንዲህ ብድግ አድርገን ብቻ መጽሐፍ ቅዱስን እያነበብን ብቻ አረባከ ስማኝ ወዳጅ አንድ መጽሐፍ ቅዱስን አረባከን አልሰማህም ስለ እንደዚህ ይሄ እንትን ምንድነው ርዕስ ማስቀየር ምናምን እንዴ ኤክስፒሪየንስ አለን እኮ የተወሰነ እዚህ ሚዲያው ላይ በክርክሩም በምኑም ኤክስፒሪየንስ አለ። ይሄ መጥቶ ርዕስ ማስቀየር እሱን አልችልም ይዛል እንዳትቀይረው ማለት ነው። ስለዚህ አሁን ትመልስልናለህ ወይስ ይበቃሃል? ያልኩ ያለውት ያስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል። በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉን። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው ማለት ምንድን ነው? የአስተምሮን ትክክለኛነት ማለት የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን አይ ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር እከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱሱ ግልጽ ነው ብለኸኝ ያለ ነው። መጽሐፍ ቅዱስ ላይ ነው እንጂ ችግር የለም። መጽሐፍ ቅዱሱ ላይ ያለው አስተምሮ ግልጽ ነው አይደለ? ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለእኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው ያወራ አይደል? የአስተምህሮ ግልጽነት ለአንተ ይኸውልህ፣ የአስተምህሮ ግልጽነት በእናንተ ክሪድ በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለእኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆነ ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየው ምንም ችግር አልፈጠረም። ያለ ነው ካልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፍ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ ቆይ እንትን ግልጽ የሆነ አንተና አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስት ሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት ልዩነት የለም። እኔና ቃሌ መካከል ለድነት እኮ ልዩነት የለም። አይ ምናምን ዳትስት በእኔና በቃሌ መካከል ለድነት የሚሆን ልዩነት የለንም። አንዴ እሱን ላሳየህ እኮ ነው። አንዴ ተረጋጋ፣ ችግር የለም። የዌስት ሚኒስተር ኮንፌሽኑ የሚለው ምንድነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስት ሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። ሊታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠህ ማለት ነው። ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ ያምን ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹዋሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም። ለድነትም ደግሞ አስፈላጊ አይደለም። ሰው በህፃናት ቢጠመቅ አዳልት ሆኖ በ80 ዓመቱ ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድነት አይደለም መታመን አለበት፣ ግን ለድነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይልም? አስተምሮ ነገረ ሊታመን የሚገባው ላይ ዮሐድ አንድ ያወጣና አንብብለት። አንድ ያወጣ በደንብ ስማ። ሁሉም መታመን አለባቸው። ሁሉም ግን ለማዳን ይሆናሉ ማለት አይደለም። አይደለም ሊታመንባቸው የሚገቡ ጉዳዮች ምናምን አንዴ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነትም ያዙ አንዴ ሊታመኑ ምንድነው የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። ቁጥር 7 አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ?
አዎ ከመዳን ጋር እያወራን ያለ ነው እኮ ስለመዳን ነው። ስለ ክላሪቲ ያለ ነው። ችግር የለም። አንብብለት ይኸው ሲያነብ ስመው ምን እያንዳንዱ ነገር አይደለም ያልኩ፣ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። ለመዳን መንገድ መዳን አንብበው ይዋዴ ለመዳንም ለመታመንም ለመታወቅም የሚለው ነው። በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑ። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላል። አሁን ይሄን ነገር በቃ ተመልከትና አንዴ እባክህ ኮንፌሽኑ የሚለውን አይደለም። ኮንፌሽኑ ራሱ አንዴ ግልጽ ነው። አንተ ብቻ አታደባብሱና አንዴ ስማኝ። ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየኩ ነው ምን ላይ ግልጽ እንደሚሆን እንዴ ነው የሚለው። አጋጣሚ ሆነ ያወጣሁት things which are necessary to be known, those things which are necessary to be known ሊታወቁ የሚገባቸው የግድ ሊታወቁ የሚገባቸው ነገሮች ተመልከት። አንድ and believed ሊታመኑ and observed for salvation ለድህነትም ደግሞ observe ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት ነው። are so clearly propounded ይላል። በግልጽ የተቀመጡ ናቸው and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ። አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known necessary አይደለም። አይደለም clearly which are necessary to be known የግድ ሊታወቁ የሚገባው። እሺ አንድ ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation አዎ observe for salvation። ስለዚህ ቨርቦቹ ለሳልቬሽን የተጠቀሙናቸው አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አክሊል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድህነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው ይሄንን? አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊድ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ ይሄው እንግሊዘኛው እያለ ያለው አንዴ ይሄው ላንብብል ቃል በቃል ተተረጉማለህ ሳነብ ይሄው ስሙት ሲተረጉም። እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱላል የዋዲም አንብብ። ይሄው እኔም ደግሞ ላንብብልህ። all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም ግዴታ መታወቅ ያለባቸው believed መታመን ያለባቸው and observed for salvation እና ለድነት ልንጠብቀው የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ምን ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ። ኦኬ ሶስቱም ለድህነት ናቸው። necessary to be known ማለት እኮ ለሳልቬሽን ነው። ኦኬ አንዴ ቆይ ምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ ያለባቸው በግልጽ የተቀመጡት ነገሮች necessary to be known የሆኑት ለሳልቬሽን ናቸው። እንደዛ ነው የሚለው። አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን መጨረሻ እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለህ ነው የምትከራከረው ክርስቶስን እዚህ ክፍል ላይ በጣም ሰዓት እኮ ነው። እንደዛ ባላረግ ደስ ይለኛል፣ ግን ግልጽ የሆነው ነገር እኮ ነው። የካርካ አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይሄው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ መጨረሻ ሶስቱ ቨርቦችን መጀመሪያ አስቀመጠ። ቱ ቢ ኖውን፣ ቱ ቢ ቢሊቭድ፣ ቱ ቢ ኦብዘርቭድ።
ለምን ከተባለ ፎር ሳልቬሽን። በቃ እነዚህ ሶስቱን ለጣጥለ ሁለቱም ሌላ ቱ ቢ ነው አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ሊቀጽላቸው ነው እያልክ ያለው ትክክል። ክፍሉም የሚለው ሶስቱም ለሳልቬሽን ነው። አራ ኮማውን ተመልከት። ወዳጅ እንግሊዝኛ የሚያቅሰው ባከረተው አንተ ይሄው ኮማውን ተመልከት ነው ያስቀመጠው። ይኸውልህ ግራመር የምታውቀው አንዴ ቆይ which are necessary to be known believed and observed for salvation ይላል። ምንድነው observe ብቻ ተብሎ የሚቀመጥ ነገር አለ እንዴ? observe for salvation እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው ተመልሼ መጥቻለሁ። መጣለሁ። እሺ ሊታመኑ የሚገቡ ነገሮች ሁሉ ተመልሻለሁ። ተመልሷል። እሺ በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድነው የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም? ቆይ አኬ ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ጉጭ አልፋ ክርክር እያደረግክ ነው። የህፃናት ጥምቀት ሊታመንበት የህፃናት ጥምቀት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይስ አብራራሽ ተይዛል እኮ አኬ። አሁንማ እየተመከረ መጀመሪያ እዚህ ላይ እንጨርሰን። ይኸውልህ በቃ እስቲ እንጨርስ። እስቲ አንብበው፣ ራስ እያነበብክ አስረዳን። አንብብ። እሺ አኬ በደንብ አድርገህ ስማኝ። ምንም ችግር የለም። አንብብ። ሰባተኛው ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉመው። አይ ማንበብ ስለማልችል ነው። ግን ይሄው በቃ ይኸውልህ ማትችል ከሆነ ማትማይኩስ እንደተሳሳትክማ ነገርኩህ እኮ። ካልተማመንን አሁን አንድ ቦታ ላይ መድረቅ ስለማንችል እያልኩ ነው። በቃ ይኸው አሁን የህፃናትን ያነሳውልህ እኮ ቱ ቢ ኦብዘርቭድ የሚለው ለሳልቬሽን ነው። በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለድህነት አይደለም ብለሃል አይደል? አንድ የህፃናት የድህነት ጉዳይ አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን እሱ አሁን ሊታመን የሚገባው ለድህነት ብቻ ነው የሚል ነገርን ስለመሰረት በሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን ኔሰርሊ ቱ ቢ ቢሊቭድ የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው መሆን አለበት ወይ ከመጽሐፍ ቅዱስ ሰው ሊያገኝ ይችላል ወይ ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ ኦኬ። ጥምቀት ይኸው በአጭሩ የጠየቅኩህን ለምን አትመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አንተ እኮ አሁን አላምን አልቀበላል። ስለዚህ አንተ እኮ ተሳሳትክ እያልክ ያለው ወዳጅ። አንብብ ስትባል ማንበብ አልችልም ትላለህ። ከዛ በኋላ ደግሞ ከተሳሳትኩ አርሙ ትልና አንዴ እባክህን እኩል አታወራ። አንተ ኤነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማንነት ታረክ ትወዳለህ። በጌታ ስም እስቲ አንዴ ስማ። ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ በኩል ያልኩ ያለው ያልክ ነው እንደምትኖረው። ምን እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው። አይ በጌታ በኢየሱስ አንዴ ስማሽ። አይ ቲንክ አኬ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮስ ከሆነ በቃ እንግዲህ ከሆንክና አረሙኝ ካልክ ታረምክ። ስትታረም ደግሞ አታርቀው። አንዴ የኔናንተ ልዩነት እኮ ቃሉን ማንበብ አይደለም፣ የቃሉ ትርጉም አንዴ ከተሳሳትኩኝ አረሙኝ ካልክ በኋላ አይ በጌታ አጣም የተረጎምከው እኮስ አንተ ኧረ በጌታ ስም ወዳጅ ይኸውልህ አንዴ ስማኝ። ካልተስማማህ በል አሁን የኔ አተረጓጎም የማይስማማህ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማረገው። የቅድሙን ተሳስተሃል፣ መታመን ያለባቸው የሚለው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ማለት ምን ያመጣል?
ከኛ ሙግት ጋር ምን ያገናኘዋል? ሰዎች እገሌ ያለ የሚያገናኘው ምን እንደሆነ ላሳያ ምን እንደሆነ ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይህንን ያስቀመጡት ለምንድን ነው? ሊታመን የሚገባ ነገር ስለሆነ እሱን ስለሚረዱ ነው። በዛ መልኩ ስለሚያዩ ነው። የህፃናት ጥምቀት ሊታመን ሊታወቅ የሚገባው ለድነት ብሎ ያምናሉ። መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣለው ስለ ሳልቬሽን ነው እንጂ መታመን አለበት። አንዴ ከሳልቬሽን አንጻር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግረንም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን እኔ ይኸውልህ ዝም ብላችሁ ይሄ አባቶች አንዴ አትናቴዎስ ስላለ አውጣ ስትባል አሁን ደምሮን መናቀር እንጂ ክርስቶስን ከደምሮ ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። የሆነች ነገር ተናገርክ ማለት ነው ትሻላለህ ማለት አይደለም። ምናልባት እሱ ልበቀና ጥሩ እንደምታነባ አድርገህ ታቅርብ ነው። አሁን አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዴ አልክ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስከሽናችን ላይ ብቻ ፎከስ እናድርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከመጽሐፍ ቅዱስ ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ አላሳይ እኮ ነው። ቀደም ተሳስተሃል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት እኮ አሳይቼ ምን ያህል ሚስ እንዳደረከው ጭራሽ እየተረዳኸው የምታነበውን እየተረዳኸው እንዳልሆነ የራስን መጽሐፍ እንደማትረዳው ላሳይ። አንዴ ምንም ችግር የለም ና እሺ አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ወይ ስለው፣ አዎ መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለኝ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠው እና ቀደም ከነገረ ድነት ጋር አገናኝቶ አሳየኝ። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደመም ክፍል ይሁን ከቀደም ክፍሉም ውጪ ይሁን ከፈለከው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ። ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ግን ብቻ ነው ለድነት የሚሆነው ብቻ ነው አልኩ እኮ። አራሳ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየኝ ወዳጅ። ለምን ችግር የለ ያወራን ያለ ነው ከኮንፌሽን ወጣ። አንደኛ መጽሐፍ ቅዱስ ላይ አይዞ ምንም እድል ሰተኝ አይደለም። በቃ አታውቅም አለቀ። ይቅርታ እንደዚህ ስለ እንደዚህ ማውራ ለመሰለ አሁን የትኛውም ተርም ተጠቅሞ እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ አሁን እንደዚህ ነው አይደል? አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ ደገኛ ፕሮቴስታንት ነኝ እንደዛ አይደለም። ክርስቶስ ያውቃል። በቃ እንደዚህ የሚለው ምንድነው? በጣም ልቡን የሚያሳብጥ ክርስቶስ ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኮርኩሮ የሚያስቅ አይነት ሰው ምናምን ካገኝ ስንፍና ሳገኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪያሳየኝ። እስካሁን እኮ የሀገር ይሄው እንግዲህ መጣለህ እኮ እስኪ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ።
ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም አለ። የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም አለ። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ የማርቲን ሉተር ይታወቃል ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንፃር ይሄው ከዚህ አንፃር ይሄው ከዚህ አንፃር ብለው ሲያስተምሩና ያውም ደግሞ ይሄንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ባልሆነ ነገርም ግልጽ ያልሆነ ነገርም አንድ ሰው ቢስት አጋንንታዊ ነው የሚባለው ይላል። እንደዛ አይደለም። የፕሮቴስታንት ሪፎርመሮች ይሄ ኮንፌሽን በሚዘጋጅበት ሰዓት የነበሩ የነሱ ማይንድ ሴታቸው ምንድነው የሚለውን መረዳት አለበት። መለስ ብለ የነሱን ስራ ማየት አስፈላጊ ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድነው? መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹአሊ በአንተና በቃሌ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሩ ለማንኛ አንደኛ በቃሌ መካከል ያስተምሩ የሥላሴ ትምህርት ራሱ እሺ፣ እንደዚህ እናድርገው። ቆይ ችግር የለም። ስለዳን አንድ ቁጥር እየጻፈ ቆይ አንዴ ቆይ ለምሳሌ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚለውን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለው ነው። አዎ፣ መንፈሱና ውሃ ካልተነጣጠሉ፣ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ አይ ነው ለድህነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምነው። ይታወቃል። የፔንቴኮስት እሱ ከሶላ ስክሪፕቸር ጋር ምን ያገናኘዋል? ላሳየህ እኮ ነው። ችግሩ እዛ ጋር እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቸራን እናንተ አንዴ ላሳየህ እኮ ነው ግንኙነቱ። ሶላ ስክሪፕቸራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቸራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቸራ ስታመጡ ሶላ ስክሪፕቸራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቸራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡ ሶላ ስክሪፕቸራን እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳት ኦቸኒቲ ምናምን ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሺየንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ ከታች ሲሶ እና ዳኒን ጨምሮ ማለት ነው። ሲሶ አንተና ትበለማከን ጥያቄ ለምን አይደለም? አንተም እኮ ተመሳሳይ ነገር አይደለ? ተመሳሳይ አይደለም። አሁን ያነሳው ተመሳሳይ እንዳልሆነ አሳያለሁ። በተጠየቁት አንተ ሳትበል ፋላሲ ምንም ደብል ስታንዳርድ እንዳትጠብቅ ብዬ ነው። አንተንም ያሳየው ነው በዛው አይደለም። በፍጹም ምንም እኔ መጽሐፍ ቅዱስ ብቻ አለ እሱን የኔ ጋር መጣ የኛን እኮ መመዘኛ ጠይቀኝ እመልሳለሁ። መች አልመልስም ማለት ነው። አንተ መመዘኛ ታዳፊል ያረክ እኮ ነው። አንተ በፊት የገባን እዚህ ቁጭ ብለን አንዴ ትላለህ እንዴ? እኔ የማወራው እኮ አጥቻ አይደለም እየሰማን ነው። ስለዚህ ሚዩት አድርገህ ስሙ። ጉድ እኮ ነው። እሺ አሁን ምን እያልኩኝ ነው? ሸልፈኛው ወዳጄ መጽሐፍ ቅዱሱ ግልጽ ከሆነ ከአባቶች ትምህርት ውጪ በሆነ መልኩ መረዳት የሚቻል ከሆነ በዛ ደረጃ ግልጽ ከሆነ ከአባቶች ትርጓሜ ውጪ መጀመሪያም አይከለክልም። አንተ እሱን እኮ ነው ያለው። መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እስኪ ጥያቄ ንገረኝ። መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አለ ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ። ያለ አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው ኧረ አንብብለት። እስካሁን የምናነበውንም አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል ያወራ ያለው እኮ አባቶችን ሶላ ስክሪፕቸራ መጀመሪያም
ኤክስክሉድ አያደርግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ አይደለም። እሱን ደግሞ ማስረጃ ቆይ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱሱ ያለ አባቶች ብቻውን ግልጽ ነው ይላል አይልም? ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ነው ያውቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ቅድም ጀምሮ እኮ ማውራት እሱን ነው ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን እውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ለአንተ በቂ ነው አይደለም? ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ለአንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍት ለአንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው። ወዳጅ አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ፣ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ብቻ ያለ አባቶችን ሳያገኝ የመዳን እውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሀሳብ። አታድክም እንጂ እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ ነው። በቃ የፕሮቴስታንቲዝም ውስጥ ያለው የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትስትም ታይታል ትላለህ። አይ ቲንክ አኬ በቂ ነው መሰለኝ። ብዙ ሰዎች በቂ ነገር ጋይስ፣ በቂ ነገር አግኝታችኋል ወይስ ያስፈልጋል? በጣም አግኝታችኋል። ካስፈለገ ግን ሶላ ስክሪፕቸር በቂ ነው። ቢያንስ ግን ሚስ አንደርስታንድ ማድረግ ነው። በቂ አይታችኋል። በቂ በደንብ አይተናል። እና በቃ አሁን ምናልባት እኔና ዳኒ አንዳንድ ጥያቄ ምናምን ከተፈቀደ እሱን አብራሩና ምናምን አይ ቲንክ እንጨርስ። እንደዚህ ማድረግ ይቻላል። ጥሩ ሰው መረዳት ያለበትን ተረድተዋል ብዬ ስለማስብ ማለት ነው። እሺ ታይቁ እኔ ልጠይቅህ ብራዘር፣ ያው ቅድም ያነሳውበትን ዌስት ሚኒስተር ኮንፌሽን ጥምቀት ከድህነት ጋር ወይም ከሳልቬሽን እና ከግሬስ ጋር ግዴታ አብረው መሆን አለባቸው ይላል። እሺ ስለሱ እኔ አላወራሁም። ባይሆን ይሄ ወዳጅህ ግን ይሄ ከላይ ያለው ሸልፈኛው ወንድምህ ግን አዎ ይሄ እንትን ነው የዳግም መወለጃ ነው ብሏል። የዌስት ሚኒስተር ኮንፌሽን እኔ እሱ አይደለም እኔ ስለሱ መች አወራሁኝና ከርዕሴ ውጭ ይጠየቀኝ። ጥምቀት በዌስት ሚኒስተር ኮንፌሽን እንደዚህ ያስፈልጋል አያስፈልግም የሚለው እሱ ርዕሴ አይደለም። ግዴታ ነው ወይ መልስልኝ። ርዕሴ አይደለም። ርዕሴ እኮ መጽሐፍ ካርጋችሁ ነው ያለፋችሁት። ይሄን አልነካ ነው ግዴታ ነው አይልም። አንዴ ኧረ እባክህን እስኪ እንደው ተረጋጋና ሰማኛ። እንደ ዌስት ሚኒስተር ኮንፌሽን ላይ ጥምቀት ለድህነት ነው ከሚለው ጉዳይ ጋር በተያያዘ ከዚህ ቀደም ከሸልፈኛው ጋር አውርተን እኔ ለድህነት ነው የሚለውን በዛ ደረጃ ያስቀምጣል ብዬ አላስብም። አንዴ እባክህን ካወራችሁት አንጻር ያለው ሀሳብም አሁንም እንደዛ ትላለህ። አክሊል አሁንም እንደዛ ትላለህ። ኧረ እባክህን ሸልፈኛው ከዳኒ ጋር ትቀጥላለህ። ይኸው ዳኒ አያስተምርም እንደዛ ብሏል። ሸልፈኛው አትበል። እኔ እየጠየኩህ ነው። ራስህን ስለመልስ አንዴ እንትን በል ሚዩት አድርግ። በአጭሩ መልሱ ምንድን ነው? ጥምቀት በዌስት ሚኒስተር ኮንፌሽን ለድህነት ነው ይላል፣ ዳግም ለመወለድ ነው ይላል ወይ ምናምን። እሱ አይደለም ጥያቄ ሲጀመር የተወያየንበት እሱ አይደለም። ይሄንን ርዕሱን ራሱ አንዴ እባክህን ምን ከርዕሱ ውጭ አትጠይቀን። እኛ ርዕሱን የሚያስፈታን ሰው አልፈለግንም። አሁን እያወራን ያለ ነው የመጽሐፍ ቅዱስ ክላሪቲ ላይ እና የመጽሐፍ ቅዱስ ሰፊሺየንሲ ላይ ነው እያወራን ያለ ነው። እሱ ደግሞ የመጀመሪያው ምዕራፍ ላይ ያለ የህፃናት ጥምቀት ተነስቶ የነበረበት ምክንያት ከግልጽነቱ አንጻር ልናወራበት ነው። መጽሐፍ ቅዱሱ ግልጽ ከሆነ አንዳችሁ የህፃናት ጥምቀት ስትቀበሉ አንዳችሁ የህፃናት ጥምቀትን አልቀበልም ትላላችሁ። አንዳችሁ ጥምቀት ለድህነት ስትሉ አንዳችሁ ጥምቀት አያድንም ትላላችሁ። አንዳችሁ ቅዱስ ቁርባን እውነተኛ ጌታ ሥጋና ደም ስትሉ አንዳችሁ አይደለም ትላላችሁ። ታዲያ መጽሐፍ ቅዱሱ ግልጽ ነው ብሎ እንዲህ እየተናገረ በራሱ ብቻውን ከአባቶች ውጭ ግልጽ ነው እያለ እንደዚህ የምትሉ ከሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ደግሞ ክላሪቲ እና ሰፊሺየንሲም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት ነው የሚለውን አስረግጠን አስቀምጠናል። በቂ ነው። እንዳትገባብኝ ምንድነው እንዳትገባብኝ? ጠያቂ እኮ ነው። እንዳትገባብኝ ትላለህ እንደ ሚዩት ብራዘር፣ አንተ ብቻ ልታወራ እንደ መጣው እኔ ልመልስ አንተ ልጠይቅ። ተመለሰልህ። አሁን እኔ ልጠይቅ ማለት መጠየቅ ነው የምትችለው። ሚዩት አድርግና እኔ ላውራ ትልም ጠየቃ። ኧረ እባክህ ሪፍሌክት አድርግ ይላል። እሱ ከተወጣለህ ሰው
አይ አታረግም። አንዴ ኒውት አድርገው ዳንሽ በጌታ በኢየሱስ እኔ አንድ ጥያቄ ልጠይቅ። ማላረገው ለምንድን ነው? ጠያቂ ስለሆንክ ነው። ያወራው ስህተት ነው። ሁሌ እንደበጠበጠ ነው ያወራው ስህተት ነው ብራዘር ወዳጅ። ስለዚህ ጥያቄው መልሱ የምታውቀው ከሆነ መልሱን ትይዘዋለህ፣ ታነጻጽራለህ። ቤት ሂድና በቃ አንተ ትሄድበታለህ። እስቲ ስህተቴን ታሳያለህ፣ ግን በማስረጃ አንተ ቤት ሄደህ ለምን አታወራም እንደፈለክ እንዴ? እዚህ እኮ ውይይት ላይ ነን። ሲሶ ለምን ታስገባለህ? እንደዚህ ሁለቱን ማስወርዳቸው ያዲና ዳኒ ነው ደግሞ ማለት እመቤቴ ያው አንተ ራስህ ውረድ። ዳኒ ብቻውን ያዲና ዳኒ ሲሶ ግባ ባትለኝ ምን እንደዚህ አይነት ጉንጭ አልፋ ነገር ኧረ ጠይቋል። እኔ በእርግጥ እሱ ጠይቋል። ልጠይቅ ቢያንስ ጠይቋል እኮ ኖ የመለሰው መልስ ትክክል አይደለም። እኔ ትክክል ይሁን አይሁን አንተ ምን ታድርግና ስማ በቃ እንዴ ዳኒ ልታረም እኮ አይደለም የገባው። ቆይ አንዴ ዳኒ ስማ ዳኒ ስማ፣ የምር ሪፍሌክሽን ነው የምትሰጠው። ሪፍሌክሽን ከሆነ ቤት ሄደህ ትሰጣለህ። ሪፍሌክሽን ስህተት ነው። ስህተት መሆኑን ማስረዳት አለብን። ራሱ አክሊት ቀሰፍ ቀጠለ። ዮሐዴ እባክህን እኔ እዚህ አዛገን እኮ አንተ በጌታ